የሚጠጣ ኬሞም እንዳይወስድ ናቱ አይቻልም ኬሞ ኮስርክ ትሞታለህ ብለዋል ናቴ አባቴ ባሌ የኔ ቻይ ግን እየታመመ ነበር እኔ ሞቶ ባለቅስለት ምን ያረጋልኝ ያችን ንግግራችንን ስለሰሙ ሁሌ ተጨቀጭቀዋለች አይነት ኦኬ ታመመው ወንድ ስለሆነ ግዴታ የለበትም አፈር መብላት መጣ ለሚመጥን ሰው ያጋቡክ ዳንና ሆት ለቀቅስ ያረጋው እንደናት እኮ መጣል ጠየቀችኝ ኬሞን አልቀጠለም ምን ሰርቶ ይኖራል አላቀ 5 ቀን በኃይለኛው ታመመ ሰው ለሰው ሁሉ እየደወልሽ አሞታል ከምትያብረሽው አትሆኝ ስንት ወርተኛ ሊወጣ የነበረው ስራ ተወ ደና ነበር በማግስቱ መነሳት አቃተ በቃ እንዲድንልኝ ጸለይኩ ጀመረ ልጅ አልሞተም ይቆፈርልኝ መሬቱ አለች ማሪ መቃብሩ ግጭ ማለት ታውቋት ይሆን ወይ አውርሳን ማለት በጽሁፍ አስቀምጠዋለች ምን አይነት ባህሪ ያላት መሰለሽ ከዛ በኋላ ያወቅኳት መናገር የምትፈልገውን እንትና አለኝ ብላንም ፍጥር አርጋ ታስገባልሻለች ስቃ ከዛ አንቺ ግን ጠንካራ ሴት መሆን አለብሽ እኔ ደግሞ ህይወት በደንብ ላይክ እሷ ያሰበችው ያንን ነገር ሰምቼ በቃ ከዛ በኋላ ኮንፊደንስ አጥቼ እዛ ግቢ እንደምኖር ይመስለኛል እንደዛም ስታረግ ብዙ ሰዎች ላይ ስለማይ ማለት ነው ኦኬ አይ እንደዛ አሉሽ አልኳት አው ደግሞ በአጋጣሚ የሚገርምሽ ፕሮግራም ነበር ጎረቤትና ሄደን ነበር አብረንና ሰዎቹ በአካባቢ ያሉት ጎረቤቶቹ ምን ሁሉም ለኔ ያላቸውን አመለካከት አይቻለሁ በዛ ሰዓት በጣም እንደሚወዱኝ እንደሚያከብሩኝ አቃለሁ ገባሽ ተሸወደች ባትል ይሻል ነበር እንደውም የሰፈሩ መልካም ሰው ሲባል ሁሉ የነሱ አባት ተነስቶ ተወድሷል ምናምን እንደዛ አሉኝ ስትል አይ እቴቴ እንደዛ ሌሎች አይችሉም እንደዛ ማስጠላ አይነት ሴት አይደለም ረጅም ነኝ ቀይም ቀይ ነኝ ቆንጆ ነኝ አቃለሁኝ ከኔ ከተሻለች ግን መላክ ትሆንበታለች ሰው ደግሞ መላክ አያገባም አልኳት እግዚአብሔር በጣም ነው እውነት ነው ማለት ቢሉ እንኳን ያንቺ ስሜት የሚባል ነገር አለ አይባልም እንደዛ እሱ ራሱ ተናዶ ስቆ ነው ያለፈው ማለት ኮንፊደንስ ኖሮት የሚናገር ልጅ አይደለም ኮንፊደንስ የሌለው ወንድ ሆኖ ሳይሆን ይሄ ሰው እንደፍሮ አይናገርም በቃ አይናገራቸው እሷ ናት ኃይለኛ ናት እናታቸው እና በቃ ይሄ ችሎ የሚያልፍ ነው ብዙ ነገር እየተደረገ ዋጥ የሚያረግ ልጅ ታውቂያለሽ እንደዛ ነው ከኔም ጋር እኔ ነኝ ጫሂ ተናጋሪ እንጂ ዝም ነው የሚለው በቃ እሱ ይሄ ካንደበቱ ክፉ ቃል አይወጣም እና ያ ነገር ግን አንዳንዴ ያስጠቃሻል የሱን ዝም ማለት ተጠቅማ ሁለተኛ ስቴፕ ትሄዳለች ገባሽ አዎ እውነት ነው ግን ቤት ከገባን በኋላ ራሱ ደበረው በቃ እኔው ደብሮኛል እንዲ ማለት ይለባ እኔ ምርጫ ያገባውሽ ለምንድን ነው ምናምን በቃ እኔ ማናገራታለሁ ምናምን አለኝ በዛ አለፈ እኔ በዘር አላምንም በነገርሽ ላይ ኦሮሞ ሞንሽ አማራ ሞንሽ ጉራጌ ሞንሽ ደምሽ ቢቆረጥ ደም ነው ጋና አይገልጽም ቤሩን አይገልጽም ማንነትሽ ነው አንቺ ሜሮንን መውደድ ያለባት ሜሮንንና ማንነቷን ነው እንጂ የሆነ ብሄር ስለሆንኩኝ መወደድ የሆነ ብሄር ስላልሆንኩኝ መጠላት አይኖርብኝም እኔ ማሳያትን ነገር አይታ ነው ደግሞ ክብር አለኝ ለቤተሰቦቹ በኮንፊደንስ መናገርሽ ማለት ነው እንደውም በፊት እሱ በአለ እንኳን ከጓደኞቹ ጋር የሚያሳልፍ አይነት ወንድ ነው ቤት አያሳልፍ እህቱም አፋውጣታ ነግራኛለች አንቺ ከመጣሽ በኋላ ቤተሰቡ ተቀራርበዋል እኛን እንኳን ከወንድማችን ጋር አቀራርበሽናል ብላኛለች ጥሩ ሰው ነኝ ማለት ጥሩ ሚስት ነበርኩኝ ገብትሻል አሁን ለምሳሌ የእናቱ ልደት ሲኖር ስጦታ ገዝቼ እንካ ሰጣትላለሁ ጓደኛም ይያለ ሰውን ዛሬ ላይ ነው መውደድሽንም ማክበርሽንም ለሱ ያለሽንም ነገር ምታሳዩ ነገን አጣቂ ነገ ቢያመልጡ ትጸጸታለህ ቸልተኛ አይነት ሰው ነው ግን አሁን እረዳዋለሁ ምናልባት የሚሰጠውን ፊድባክ ያያየ ሊሆን ይችላል አላቅም እኔ ማለት ቸልተኛ ነኝ ድንጉጥ አይደለም ኦኬ ይሄ ደንግጦ ምናምን እንትን የሚልሽ ለቤተሰብ እንትን አይደለም እና እንደዛ ነው እንደዛ ማደርገ ነበር ግን ከዛ ያለው ምላሽ ደስ አይልም ከማንነት ጋር ተያይዞና እንዳጋጣሚ ደግሞ ነኝ ማለት በእንደዚያ ነገር አላምንም በየሻለው ግን አባቴ ወላጅ አባቴ የነሱ ሀገር ተወላጅ ነው ያንን አቃለሁ ስቲል አስካውን ሰርፕራይዝ ነው የሚሆኑት አሁን ነው መነግራቸው ያን አቁ በጠሉኝ ማህበረሰብ ነኝ ነው ያልኳት ማለት ይሄ ማህበረሰብ ስለሆነች ነው ብላን ተጽኖም ታደርገው አይደል እሱን ነኛው ምክንያቱም ይውጣላት በቃ ጥላቻም ኮነ ተጥላይ እንድትወደኝ ብዬ ይሄኛውን መጥራት አልፈልግም ሞደድ ያለባት ሜሮንን ነው እንጂ እኔ እንትኔን አይደለም በዛ ቀጠለን ማለት ነውና ከጎረቤት ምንም ሲቀርበኝ እንትን እኮ ስለሆንሽ ነው ምናምን አንቺ ማምና አይነት በቃ ሹርኒዎች ምናምን
ሲቀጥል በቃ እዛ ውስጥ እየኖርን መልሶ መኪና ይዞ ነበር መልሶ አቁሟል ረጅም ጊዜ ቤት ውስጥ የተቀመጠበት ጊዜያቶች ነበሩ እኔ እየሰራው መመጣበት ጊዜያቶች ነበሩ ማለት ስራ ፈቶ የተቀመጠበት ጊዜ ነበረ ማለት ነው ቤቱን እኔ ቀጥ አድርጌ ቤት ኪራይ ተከፍሎ ምናምን እንደ እናት ማዘን ይኖርብሻል ሰዓት ላይ ከዛ ደግሞ እርግዝና ተፈጠረ ምናምን ማለት በጣም ይሄ የተቸገርንበት ወቅቶች ነበሩ እና እንደ እናት አላይም በቃ ቤት ኪራይ እንኳን እንትን ሲል ይደብራታል የሆነ ሰዓት በቃ ይደብራት ብሎ አቆምን መክፈል በቃ አንችልም ከዚህ በላይ አንሞት እንግዲህ ብሎ ማለት ነው የዛን ሰዓት እንኳን እና በብሩ ደግሞ ቢዝነስ ጀመርን ብዬሽ ነበር አይደል ዶሮ ማርባት ጀምረን ነበር በግማሹ ብር ማለት በግማሹ ብር የቤት ዕቃ ሟላን ምናምን ቤታችን በጣም ነበር የሚያምረው ባለ ነገር ማለት ነውና ሰው ሁሉ ሲመጣ ታስጎበኛለች እያስገባች ምናምንና ጎረቤት ሁሉ ሲመጣ ማለት ቤት እንደገዛን ምናምን የሆነ ቀን ስታወራለው ነው ሰው ሰማው የውሸት ይሄ ድራማ በቃ የነሱ ይበላይ ናቸው አላቸው እንዲባል ውሸት ተፈጥሮ የሚወራ ነገር አለ አይደለ ቤት ገዝተው እና ታዲያውን ለምን እዚህ መጣ ሸጡት ምናምን የያዘው መኪና ገዝቶ ነው እኔ ደግሞ አትዋሽ እሱም ከዛ ተቀጣው ምናምን ሲል አትዋሽ ነገ እውነታው ይወጣል ነገ ስትቀበል ምን ልትል ነው እውነት ነው እውነት ይወጣል ከዛ ታወሱ አው ልክ ነሽ ማሪ ምናምን ይላል እንደዛ መኖር ጀመርን ማለት ነው ግን እኛ እዛ ጋር ተቸግረን ምን በላው ማለት ከባድ ጊዜ አሳልፈናል ገብተሻል እኔ ብቻ እየሰራው የነበረ ሰዓት ከዛ እሱ ወደ ስራ ተመለሰ እሱ ወደ ስራ ሲመለስ ደግሞ አጋጣሚ ቤቲንግ ነው መሰራው ብዬሻለሁ መንግስት አዋጅ አውጥቶ ተዘጋ ማለት ነው ኦኬ ሲዘጋ እኔ ቤቱ አልኩኝ እሱ መስራት ጀመረ በዛ መሃል አረገዝኩኝ እሱ ይሰራል እኔ ስራ የለኝም ዶሮቹን እናረባለን ከዛ በቃ ጸበል ሄድኩኝ እኔ ኦኬ ገና መጀመሪያ እርግዝና እንደነበረኝ ስለት ነው ብዬሻለሁ ደግሞ በመሃል ያልነገርኩሽ ጓደኛዬ ጋር ነው ሰዓት ተጣልተን እንላይ ተባብለን በጣም ወደዋለሁ ሰሚነሽ ሄድኩኝ በድግ ብዬ እና ቤት ያልኳት እኔ አላቃትም ሰሚነሽን በአጋጣሚ ነው ከጓደኛዬ ጋር የጸበል ሊሄድና ማለት የት ቤተክርስቲያን እጂ ልሳል አልኩኝ ከዛ ስም ጻፍ አርገን እንትን ስንል ሰሚነሽና ኮኬለሽ ወጣል ኦኬ በአጋጣሚ ደግሞ ጉዞ ስንደውል ሁለቱም ጋር ይሄዳል መኪናው ሁለቱም ጋር ሄድን ማለት ነው ከልብሽ ከመጣሽ ታምርታ ያለሽ አለችኝ ጓደኛዬ በጣም ቤተክርስቲያን ልጅ ናት መስራ ቤት አብረን መንሰራ ማለት ከዛ ሄድኩኝ ኮኬለሽ ተሳልመን ወጣንና ልክ ሰሚነሽ ስንደርስ ምትገለጽበት ቦታ ምናምን ብለው አሳዩኝ የሾላ ፍሬ አባቶች ተሰውረው የሚኖሩበት አለ ሄቼ መቤት ያልኳት በጣም ወደዋለሁ ታውቂያለሽ ሚሆነኝ ከሆነ አስታርቂኝ አግብቼውም ራሱን የመሰለልኝ ስጪኝ ማይሆነኝ ከሆነ ከዛሬ ጀምሮ ከላይ ላይ አርቂልኝ አልኳት ልክ ከቤተክርስቲያኑ እንደወጣው ቀስተ ደመና አየሁኝ ከዛ ቤቲ መሲ ቀስተ ደመና አየሁኝ እኮ ምናምን ስላት ቃል ኪዳን ገብታልሻለች በቃ ከዚህ በኋላ ተጣሉ ማለት የምርም በቃ ጉዞስ መኪና ውስጥ ገብተን ምናምን እንትን ግቡ ተባለ ይሄ ቃል ግቡ እንዲለፈረሱ ቤተክርስቲያኖች ምናምን ሲባል ተጣልተናል ከሱ ጋር እንላይ ተባብለናል እጄን አውጥቼ ለራሴም ገባሁኝ በሌለበት ደግሞ ለሱ ያመጣል ብዬ ቃል ገባውለት ብር እዛ ተመልሼ መጥቼ ደውዬለት እንደዚህ ቃል ገብቼልሃለ ወስደ ብር ወሰጣልኩ በዛ ታረቅን ማለት ምን አገባኝ ማለት ይችላል እመቤቴ ስራዋን ሰራች በቃ ታረቅን ተጋባን ልልሽ ፈልጌና ሳረግም ቀጥታ እሷ ጋር ሄድኩት ወደ 2 ወር ምናምን አልተቀመጥኩም ጸበል ቤተክርስቲያን ሆነ ሰሚነሽ ሄጄ በቃ ቁጭ አልኩት ይሄ እንደውም ይሄ ሄዳለው ምናምን ስል ያው ገና ስላረጋ ይወርዳል ጥሩ አይደለም ምናምን ታውርደው ከፈለግሽ ሄጄ እዛ ተቀምጬ ምናምን መጣሁኝ ከዛ ተመልሼ በቃ ብዙ ይሄ ጊዜም እየደረሰ ሲመጣ የገንፎ እህል ማስፈጫ ብር እስከ ማጣት ደረስን ምክንያቱም ራይድ ይሰራል ይልሽ ግን ገቢው እና እንትኑ አይመጣጣንለት ጭንቀት ሆነ ወይሱ ሲስተሙ አልገባኝም እሱ ሚላል አዎ በቃ በጣም ሁሌ ብር አይሞላ ስቃይ ሆነብን ከዛ እንደውም ባለቤቷን በዛ አጋጣሚ ካየሽ ታታቀዋለሽ ሞመንቱን ማለት እንደውም ብዙ ጊዜ ቀናቶችን ራሱ ታሳልፍለት ነበር ተባበረው ነበርና የዛን ወቅት ማገዝ ትችላለች እናት ነው ልልሽ የፈለኩት አክስቱ እንደውም የሆነ ጊዜ እንትኖችን ከቨር የዶሮቹን ቀለቡሉ ከቨር ታረጋግልን ነበር ምናምን ኪሳራው እስከተተን ዶሮ እንኳን ሲገዛ እይልኝ ብሏት ነበር አይኔ ስራ አለኝ ምናምን ብላ ራሱ ነው ገዝቶ የመጣውና የገዛቸው በጣም ህፃናት የሆኑ ዶሮች ናቸው
9 ወር ያለ ምንም እንትን ቀለብ ብቻ ሆነ ያለንን ነገር እንዳለ ወሰደብን ማለት ነው። ኦኬ እና እንደዛ ችግሩ ሲገባል ማለት ነውና አንዴ ከዛ ቤተሰብ መጣ እነሱ ቤት ዘመድ ማለት ነው የነሱ ዘመዶች ናቸው ያላቃቸው እግዚአብሔር አንዳንዴ ያይልሻል። የዛን ቀን ሌሊት ደግሞ በጣም አልቅሻለሁ። ገንፎል ማስፈጭበት የለም ጊዜ ደርሷል። እመቤቴ በቃ እኔ ብርክክ ብዬ እግሯ ስር ስላድኗ ስር ከጸለይኩ ተሰማኛለች እና ጸልዬ ነበር ያደርኩት ማለት ጨንቆኝ ማለት ነው። ዘመድ መጣና ያላቃቸውም አያቆኝም። ከዛ እንደውም ቤቱን ስለማያውቁት ይዘሻቸው ነኝ ምናምን ብላኝ ልጆች አልነበሩም ቤት ይዣቸው መጣው ምናምን ሴቲቷ ከውጪ ነው የመጣችው ምናምን ለሁሉም እንትን ብላ የኛንም ቤት ልታየው መጣች። ቁጥር አድርጋ 3000 ብር አስቀምጣልኝ ሄደች ማለት ነው። በዚህ አጋጣሚ አመሰግናታለሁ ማለት ምንም ነው ለሷ ለኔ ግን በሰዓቱ ትልቅ እንትን ነበር። አዎ ተሯሩጬ ሄጄ ገንፎልኝ ገዝቼ መጥቼ ምናምን ራስ ያዘጋጀው አንድ ቀን እንርዳሽ ያለኝ አልነበረ ማንም ማለት ነው። እንደውም ታላቀቱ እህቶቹ ለኔ መልካሞች ናቸው። በዚህ አጋጣሚ ማለት በጅብላ መጨፍጨፍ እንዳይሆንብኝ መልካም ናቸው። በጣም ያከብሩኛል። በጣም ርቀታችንም የተገደበ ነው። በቃ ለነሱም ለሁሉም ቤተሰብ ባለኝ ነገር ፍቅር ለማሳየት ሞክራለሁ ርቀቴን ጠብቄ። ለምሳሌ አሁን አክስቱም በጣም ነው የሚወዳት አሳድገዋለች ምናምን አይደለ ትቆርባለች ቆራቢ ናት እና ሴት ልጅ የላትም እና ቆርባ በፊት ራሷ ቤት ነው ሄዳ የምትገባው ከዛ ትተኛለች። ኖ እናቴ ብትሆን ያን ነገር አላደርግም አይደል ዶሮዬን ሰርቼ ምን ብዬ ለሊት ቡናችንን አፈላልተን እንጠብቃታለን። ሄዶ ተቀብሏት ይመጣል። ደስ በሚል ሁኔታ መርቃና እናሳልፋለን እና ስጦታ ሰጣታለሁ ሁሌ የሆነ በቃ የሆነ ቀን ቢያመልጡ እንዳይጸጽትህ ነው። እኔ እሱ እንደሚያመልጠኝ አላቅም እና ነጭ እንትን ይሄ የሚለበስ ምንድነው የሚባለው የሚደረበው መቁረቢያ በጣም ነው ደስ ያላት። ለዛ ነገር ምክንያቷ እኔ ነኝ። እንዲያረኩ ለማለት ሳይሆን እንዲያደርግ አበረታታዋለሁ። እህቱ ወታ ቤት ስትከራይ መሄድ አለብን መጠየቅ አለብን እንሄዳለን። በቃ የሆነ ነገር ሲፈጠር እናደርጋለን። ጥሩ ነበርኩኝ ለነሱ። እህቶቹም ለኔ መልካም ነበሩ። ሁሉም አክስቶቹም ለኔ መልካም ነበሩ። በጣም ነበር የሚወዱ አላቅመውን የተፈጠረውን ነገር እና ጸበል እያለሁኝ የሆነች ልጅ አግኝቼ ነበር። እኔ ደግሞ ስመጣ ሰው ይዤ ነው የመጣሁት። ምንድነው መሰለሽ እናት አባት እንደሌላት ምናምን አወራችኝ ምንም እኮ የለኝም እኔ አሳዘነች። ልጅ ናት ገና። እኔ ባሌ እኔ ወሰንኩትን ይቀበላል ችግር የለውም እኔ በላሁትን በልተሽ ትኖሪያለሽ እንሄድ ብዬ መጣሁኝ። ይዣት መጣሁ ማሳደግ ጀመርኩ ማለት ነው። ትልቅ ነች 12 አመት ምናምን ህፃን ናት። ከዛ እኔ ጋር መኖር ጀመረች። በዚህም ተቃውሞ መጣብኝ። እናንተ የምትበሉት የላችሁ ሌላ ሰው ይዛችሁ መጣችሁ ምናምን ለፋሲካ በዓል እንደዛ አለችን ማለት ነው። አይ እኛ የበላነውን በልታ ትኖራለች የተረፈሽን ብትሰጪው ብትጥዩ ትርጉም የለውም ካለሽ ላይ ግን ስትሰጪ ቫልዩ አለው ለዛም ሰው ላንቺ ገንፎሌንም ራስ ያዘጋጀው እና ያቺ ልጅ አልኖረችም እኔ ጋር ብዙ ሄደች። ኦኬ ውስጥ መስማማትም አልቻልንም ከሱም ጋር በተያያዘ ምናምን ማለት ሌላ ነገር ሳይሆን ልጅቷ እንዲቀርብትልና የሆነ ክፍተት ይፈጠራል መሀላችን ብለን ፈራን። ከቤተሰብ ጋር ነው መልሽ ከሱ ጋር አይደለም እና በቃ መሄድ ነበረባት። እንደገና ውሸት ደግሞ እሱ አይወድምና ቴክስቶች ምናምን ስልኳ ላይ ምናምን ሲያይ አልተዋጠለትም። እኔም እንትን አላልኩም በሰላም ወደ ቤተሰቦቿ መለስን ያጨልች እና እርግዝና እንደዛ ሆነ። በዛ መሃል አክስቱ ጠራችን የሆነ ቀን ያቺ ትልቁ አክስቱ ጠራችንና ፈልጋችኋል ሁለታችሁንም ስንሄድ ለምን ብለን ጠየቅናት። መዳቦ ጋግሬ ምናምን ሄድን። ቤተክርስቲያን ነው የምፈልጋችሁ ቤተክርስቲያኑ ላናገራችሁ የምፈልገው አለች። አልገባንም እኛ ማለት ነው። ዝናብ ደግሞ ክረምት ስለነበር የዘነበ ነው። ቀጥታ ቤት ሄድን። በቃ እሺ ከመጣችሁ ነው እዚህ ከእህቷ አለች ብዬሻለሁ እዛ ምትኖር አልተስማማንም እንደዚህ ብዙ ነገር አለች። አልተናል እና እኔ ከሚስት ጋር ያስጠራው እዚህ መስማማት አልቻልኩም እና ከልጅነቴም ደስተኛ ህይወት አልኖርኩኝም። በአጋጣሚ የተለያየ ሰው ጋር ኖራለች ምናምን ወንድሟ ጋር ምናምን እህቷ አይደለች አክስቱ ትልቅ ሁሉም ትልቅ ናት እና ያው በራሳቸው ኬዝ ያንን መናገር አልፈልግም። አለመግባባቶች አሉ። ቢያንስ ደስ ብሎኝ መሞት ግን ፈልጋለሁኝ። ሚስትህን ሳያት መልካም ናት። እሷን በብዙ ነገር መዝኛታለሁ። ኮንፊደንስ ያላት ሴት ናት። ከምንም በላይ ደግሞ እማታቃትን ልጅ ከጸበል ይዛ ከመጣች ለማሳደግ እኔን ዘመዷንማ አጥለኝም። ስለዚህ ቤት አላት ኮንዶሚኒየም 2 መኝታ ማለት ነው። ያንን ቤት ወይ ላንተ ሌላ ወንድም አላት ወይ የወንድም ልጅ ማለት ነው። ሁለቱ ነው በጣም የምትወዳቸው።
ወይ ላንተ ነው ወይ ለሱ ነው ማወርሰው። ለሱ ለማውረስ ቤተሰቦቹ ያላቸው ናቸው፣ ሀብታም ናቸው፣ እናት አባት አለው። አንተ ግን እናት አባት የለህም። እናትህ እንደ እናት አይተህ አይቻላቅ። አባትህ ሞቷል ጨርሶስ። ከእህቶች ጋር እንኳን ያለህን ግንኙነት አያለው። እናትህ መሀል ላይ እየገባች ሰላም እንደሌላችሁ አውቃለሁ። ብዙ ቀን ውጣ ብለው እህቶችህም እንትን እንዳሉክ አውቃለሁ። የአባታችን ቤት ነው ውጣ እንደሚሉ አውቃለሁ። ብዙ ነገር ዘረዘረች ማለት ነው። ልጅ ሆነህ እንኳን ካልስ ይሄ እንጀራ አባቱ ካልሲ ግዥላቸው ለሁሉም ብሎ ብር ሰጥቶ ነበር መሰለኝ። ይሄ እኔ የሌለውበት ታሪክ ነው። የዛን ሰዓት እንኳን ነጥላ ለሴቶቹ ልጆቿን የገዛችሁ ላንተ ሳትገዛ። እህቷ ነች ግን እህቷ ናት። ማንኛውም እህቶቿ እኔም ማቃለች፣ እኔም ማቃቸው እኔን የሚቀርቡ መታ የምትመክረኝ ስለሷ ጥሩ ነገር ነግረውኝ አያውቁም። ለኔም ሆነ ለልጁ ሁሌ የሚያወሩት በጣም መጥፎ ሰው እንደሆነች ነው። ሪሉን ስነግርሽ በጣም ኃይለኛ እንደሆነች ነው። እና እንደዛ አለችው ማለት ነው። ቁፍጥን ብለህ ትዳርን ትመራ እንደሆነ ምራ። እያየህ ነው ቤት ኪራይ እያስከፈለች ነው የምትኖረው። እንኳን ልትራራላ አትችልም። እና በዛ መሀል ደግሞ የሚገርምሽ ታሞ ነበረ የሆነ ሰዓትና ሐኪም ቤት ስንሄድ እንትን ተባለ ኩላሊትህ የማጣራት አቅሙ ዝቅተኛ ነው ተብሎ ነበርና ወደ ሌላ ቦታ ሄዶ እንዲታከም። የዛ ሰዓት ብር የለንም ብዬሻለሁ። በዛ ወቅት ነው እንደዛ የሆነው። ከዛ ምን ታከምበት ነገር ጠፋ ማለት ውጪ ያለችው አክስቱ እንደሰማች ሙሉ ምርመራ እንዲያደርግ ብር ላክችለት። በእናትየው በኩል ነው ብር የሚላከው ብዬሻለሁ። እናቱ አልሰጥም አለች። ታምቦተኝቷል። አዎ መብራህን አልሰጥም። የስንት ጊዜ የሆነ እንትን ሪሲት አምጣ ጀመር ያን ብር አስገብቼላታለሁ ነው ያለኝ። አስገብቼላታለሁ ሪሲቱን አምጣ ካላሳየኸኝ እንትና ሪሲቱ ደግሞ የቆየ ስለሆነ ጠፍቷል። ግን እናት ናት አይደለም ከውጪ የተላከ ብር መቀነትሽን ፈተሽ ማሳከም አለብሽ። ያንን ነገር ደግሞ እቺ ሴትዮ አይታለች እንግድነት መጣና 1000 ብር ራሱ ሰታን አርሾ ሄዶ የተመረመረው በዚህኛው አክስቱን አሁን ቤት አብረን እንኑር የምትለዋ ማለት ነው። ያን እንደማምራ ነው ይሄ እዚህ ውሳኔ ላይ ደረሰችው። ታመህ እንኳን ብር መስጠት ካልቻለች ከባድ ነው። ከዛ አርሾ ሲመረመር ደና ነው በውሃ ይስተካከራል ተብሎ ቤቴንም ሸጬ ቢሆን አሳክማለሁ ብላው ነበር ቼክስቱ ማለት ደና ከሆንክ በቃ ኑሮህን ተያይዘን እንሂድ እዛ ቤት ሚስትህም እኔን እንደናት እያየች እኔም እናንተን እንደ ልጆች እያየሁኝ አንተን ሳይሆን ሚስትህን አምኜ እንኑራለች። እኛ ደግሞ በሰዓቱ የሁለቱን ሰላም መመለስ ነው። ሰልፊሽ መሆን አልፈለግንም። አይ መጀመሪያ እናንተ ታረቁ፣ የኛ ነገር ለኛ ብለሽ አትሄጂም። አይ እኔ ለእናንተ ብቻ ብዬ አይደለም እዚህም ከፍ ዝቅ አርጋ ሰድባይ አልተስማማንም። በቃ ብቻ ይሄ የነሱ ኬስ ስለሆነ ማውራት አልፈልግም እና በዛ ምክንያት ነው አለች ማለት እናስብበት። እስከዛ ግን ነይናኛ ጋር 7 ቀን ጸበል ተጠመቂ አብረንሽ እንጸበል አልኳት። እርጉዝ ነኝ አለኝ። እሺ ያለች መጣን እኛ ጋር ከረመች። ጸበል እየተጸበልን ኪዳነ ምሕረት ደስ የሚል ጊዜ አሳለፈን። በዛ ማለት እናቱ ደስተኛ አልነበረችም። ስቲል ይሄ እኔ ተከራይቼ ኖር ያለው አሁን ህይወቴን ስነግርሻል ከሁሉም ጋር ቤተሰብ ነኝ ስቲል ማለት ነው። አረ ከዚህ ቤት ሄደን ምናምን እና ያችን 7 ቀን ራስ ስትቆይ በቃ እዛ ቤት ሄደን ያለን መሰለኝ በጣም ደስተኛ እንደሆነች ነገረችን። እንደውም ብትችሉ አፋጥኑና እዛ ቤት ሄዳ ትውለድች ልጅ ምናምን አለችው። አይ እንመካከርበት ተባባልን። ከዛ እዚሁ ወለድኩኝ እኔ እዚሁ ወለድኩኝ። ስወልድ ምጤን እንኳን ሲመጣ ብቻዬን ነው የሄድኩት። ገኒ እሱ ስራ ነበር። ግን እናቱ ማለት እናት እንዴት ነው አላቅም እኔ ማለት አብሮሽ መሆን ይችላሉ ምናምን መራራት ይችላል መራራት። አንቺ እኔም ደግሞ ምን አይነት ሴት ነኝ ገኒዬ? አንቺ ፈልገሽ ካላረክሽልኝ ኃይለኛ አይደለሁም። ትቆጫለሽ? ይሄ ለዘብተኛም ሴት አይደለሁም። አሁን የሌለኝም ባህሪ ነኝ ማለት ግብዝነት ይሆናል። ከነካሽ ለምትነግሪኝ ነገር መልስ ሰጥሻለሁ። ግን እንደዚህ ደግሞ ተዳፍሬያቸው ማለቅ እሱ ነው እንዳማች አክብሬ ነው በር ዘግቼ ነው የምኖረው። ከባሌ ጋር ቲክቶክ ምናምን እንሰራለን። በጣም በዛ ባጣንበት በተቸገርንበት ጊዜ ደስተኛ ነን። ያን እንዲረሳ ቲክቶክ እንጀምራልኩት። ቲክቶክ እንሰራለን፣ እንስቃለን። በቃ ሁለታችን ነው እንደፈለግን ስንሆን ቤታችን ዝግ ነው ምልሽ እላፊ ቅርበትም የለኝም ከነሱ ጋር ያ ነገር እንዳይመጣ ለምን ሲከፋኝ እንዳልናገራቸው ስለምፈልግ። ሲጀመር እናቱ ናት። መጥፎ ሆነሽ ጥሩ ሆነሽ ማክበር ግዴታዬ ነው። እና ፈልጋም ደግሞ ካላረገችልኝ እንድታረጊልኝ ደግሞ ምን ለማመጥሽም ሰው አይደለም። ተውሻለሁ። ገንፎሌንም ብቻዬን ሆዴና ስሬ አዘጋጀሁኝ።
ምጥ መጥቶብኝ ሲሄድ ብቻዬን ነው እሷ ቁጭ ብላ እዚህ ጋር ስራ እየሰራች አይታኛለች። ዝም ካለች ዝም ነው እና ሆስፒታል ሄጄ የውሸት ምጥ ነው ብለውኝ ሳምጥ አድሬ ምናምን ተመለስኩ። ከዛ ሆስፒታል መታለች ከእህቱ ጋር ምናምን ከዛ በማግስቱ የውሸት ምጥ ነው ብለው መለሱኝ ማለት ነው። እቤት እነሱ ጋር እንግዳ ሰው ፊት ባይዘይ በጣም የምትወደኝ እንግዳ ነበረ ማለት ነው። እንግዳ ፊት ረዚ ነው መተኛት ያለባት ምናምን ተባለ። ተኛው ምናምን ደስ አለኝ እኔ ምናምን ያው እናት እስከሌለሽ እንትን የዛ ሰዓት ይሰማል። ከዛ ተመለስኩኝ እንትና እንግዶቹ ሲሄዱ በቃ ሂጂ ቤት አንድ ላይ ሂዱና ቤታችሁ ተኙ ምናምን ተባለ። ሄድን ማለት በማግስቱ ምግብ ተነስቼ ለመስራት አልቻልኩም። ህመሙ በቃ እንግዲህ ምግብሽንም እየሰራሽ እንግዲህ ራስሽን ማጠንከር ነው ምናምን እሺ አልከፋኝም። እና የእውነተኛው ምጤ ሲመጣ ጥያት ሄድኩት እያየችኝ እርጅኝ ያላልኩት ምክንያት ያ ነው ለልጅ ፈልጌ ስላልፈለገች ሄድኩኝ ብቻዬን። ባሌ መጣ ሁሉ ነገር ዩቲዩብ ምናምን አያለሁ የሚያስፈልገውን ነገር ምናምን አዘጋጅቼ ጨርሻለሁ ሁሉንም ነገር። ሄድኩኝ እንዲህ ሲባል እንዲያምጣ እንዲህ ሲባል እንዲያምጣ ለባሌ ነግሬዋለሁ ምናምን ጨርሻለሁ። እዛ ወለድኩኝ መጣው ማለት ነው። እና እርጉዞኝ እንኳን ስንነግራት ደስተኛ አልነበረችም ብዬሻለሁና ጥላቸው አሁን ከኔ ጋር ብቻም አይደለም አላቅም እኔ ምን እንደሆነ ምክንያቱ እንደዛ ያለች ሰው ናትና ከወለድኩም በኋላ እንደ ሰው በቃ እንደ ሩቅ ሰው ደራደራችሁ መጣሾች ምናምን ካለፈ ያለፈ ነገር የለም። ከዛ እንደዚህ ወልጄ ምናምን የሆነ ቀን በሶስተኛው ቀን ነው ምናምን እግዚአብሔር ይመስገን በሰላም የተገላገልኩት። የሚገርምሽ ምጥ አልጸናብኝም። ሲበስብኝ ሆስፒታል ሄድኩ እንዳልኩሽ ሰው እናቴ ብሎ ይጣራላ። እኔ ማርያም ነበር ምለው። ኪዳነ ምሕረት ድረሽልኝ ቲሸርቷን ለብሼ አላሳፈረችኝም። ወዲያው ሹልክ አደረገችልኝ እንጂ እንደ ቅጥነቴ ምናምን ኦፕራሲዮን እንደመሆን ነበር የሚያስቡት ባለቤቴ። እና የምር ማርያም እንደምትመጣ ያን ቀን አይቻለሁ። እና ወልጄም ከመጣው በኋላ እንዲህ በሶስተኛው ቀን ምናምን አንድ ቀን እንቁላል ፍርፍር ሰርታ አምጥታልኛለች። መካድ አልፈልግም። ከዛ የተረፈ ነገር ግን ተይ እንግዳ መጥቶ ገንፎ የሚሰሩት እህቶቼ ናቸው ማለት ይሄ እንግዳ እንኳን መጥቶ ላስተናግድ ነው ብሎ የሚመጣ ሰው የለም። እንደውም አክስቱ ትሻላለች። ከርግዝና ጊዜም ጀምሮ አክስቱ ሰው እንትን ታደርገኛለች ምናምን ለምን እንደሆነ አይገባኝም። እህቶቹ ምናምን መጥተው ጠይቀውኛል ምናምን። ከዛ አባትየው ወልጄ ስመጣ በግ ይታረድላት ለዚሽ ልጅ ምናምን አለ። አርፈ ተቀመጥ በግ ማዕረግ ያሳዩኝ ጓደኞቹ ናቸው። በሳምንት ይዘው መጡ። አልቀረብኝም እግዚአብሔር ይመስገን። ታረደ ምናምን ደስተኛ ሆኜ ያሳለፍኩ እና በሶስተኛው ቀን ምናምን የደም ጨርቄን ምንጭር አድርጋ ወስዳ ልታጥብ ይዛው ወጣች። እኔ ደግሞ ከክብር ጋር ነው ማያይዘው ያንን ስለማከብራት የደም ጨርቄን ስታጥብ ቆሜ ማየት አልችልም። ማጠብ ያለበት ባለቤቴ ነው። አይ ነው አይሆንም ብዬ ተቀብዬ ባለ ያጠበ ማለት ነው። በማግስቱ ይሄን ነገር ብዙ ጊዜ ታነሳዋለች። እኔ መተተኛ ሆኜ ነው ወይ እኔ እሷ ላይ መተት አድርጌ ነው ወይ መድኃኒተኛ ስለሆነች ነው እንጂ እዛ ሰሚነሽ እያለች የምትሄደው ጠንቋይ ቤት ነው ምናምን እንዲህ አይነት ነገሮች አሉ። ሲጀመር ሁሉም በዛ ሰፈር ያለ ሰው ሁሉ ለነሱ መድኃኒት ያደርጋል። እነሱ ከሁሉ የተሻሉ ስለሆኑ እንደዛ ነው የምታምነው። ሁሉም የልጇን ባል ቤተሰቦች መተው የልጇ ያገባችሁ ቤተሰቦች መተው በባህላቸው ስለሆነ ቂቤ ምናምን ይቀባታል። ከመውደድ ነው መድኃኒት እየቀባዋት ልጄን ጃንጆ አድርገው አስቀመጧት በቂቤያቸው። የድል ነገር ሆኖ ልጄ ታመመብኝ በሳምንት ወልጄ በነገርሽ ላይ እንደ ጉንፋን ነገር ያዘውና ተሯሩጠን ሐኪም ቤት ስንወስደው መተንፈስ ከበደው። ሳምባ ምናምን አላሉንም ግን በቃ መተንፈስ እንትን አለው። ኒሞኒያም አይደለም ብቻ እንትን አልገባኝ ብቻ እንትን አለ መተንፈስ አልቻለም። እንደ ጉንፋን ነው በሽታው። ከበደው እሱ ህፃን ስለሆነ ማለት ነው። ሳምንት እንግዲህ አስቢ ወልጄ በሳምንቱ እስቲሽ ነው ስወልድ ህመም አለው ልጄን ይዤ ሆስፒታል ገባ። በቃ የሚሞትብን መሰለን። አለቀስን፣ ግራ ገባን ምናምን። እኔ እሱ እንደሚሞት አላቅም ማለት ወደ ኋላ ስመለስ እሱ ሟች እንደሆነ አያቅም ነበር። አይገርም። እና በቃ ዶክተሮቹም ተባበሩን ምናምን። ረጅም ጊዜ እዛ ሆስፒታል አሳለፍኩኝ። 15 ቀን ወር ተኛው። ልጄም እንትን ውስጥ ነው ሙቀት ክፍል ነው፣ እኔ እዚህኛው ክፍል ነኝ። ከባድ ነው። አንድ ቀን ነው መታያየች፣ አንድ ቀን ማለት ነው። እዛ በቃ ተቻለው ምናምን። ሰለ እህቶቼ ግን በጣም አመሰግናቸው። በጣም አባቴ እህቶቼ ተሰቃይተዋል። የምር
እህት ስልሽ እህት ብቻ አይደሉም ለኔ እያንዳንዷ ስሜቴ ግድ የሚላቸው ሰዎች ናቸው። አመሰግናቸዋለሁ በዚህ አጋጣሚ አብረውኝ ነበሩና እሱ ደግሞ በመሀል ታመመ ባለቤት ሆስፒታል ከልጁን ስናሳክም የቻለውን ያህል አብሮኝ ቆየ። መኪና ውስጥ ምናምን እያደረን ምናምን ማለት ነው። አመመው በዛ መሀል አልቻለም። ሂድ በቃ እኔ እንትን እላለሁ አልኩት። አሳክሜ ምናምን ላኩትኝ። ታይፎይድ ምናምን ነበር ያሉት በሰዓቱ። ኦኬ ታመመው። እሺ እቤት መጥቶ እዚህ ለካ በጣም አሞታል። እኔ አላይም። እኔ እንደውም እንዴት አብሮኛ አይሆንም ብዬ ቅር ያለኝ ሰዓት ነበር። ለካ እሱ እዚህ ዋጋ እየከፈለ ነው ታሟል። አንድ ቀን መታ እናቱ እግዚአብሔር ይማራል አለችው። ማን ያሳማዋል? እህቴ ትንሿ አለች። ኦኬ አሁን የኪያ ታናሽ ለኔም ታናሼ ናት። እንደ ታናሼ ብዬ ምልሽ እሷን ነው ማለት። እኔ ጋር ምግብ ሰርታ ትመጣለች። ቤት ደግሞ አክስቱም አለች እኔ ልጠይቅ መጣ። ያቺ ቤት አብረን እንኖር ያለች እሷ አለ ለነሱ ምግብ ትሰራለች። እቺ ልጅ ስንት ቦታ ትበጣጣስ። እሷ ብቻ ናት ያለችው በቃ። የዛን ሰዓት እንኳን በቃ ልጁ መታከም አለበት ብለው ተሯርጥ ማሳከም ይችላሉ። ያው እንዲህ ክፋት ላይ ያስቡ ይችላሉ እዚህ ደረጃ ይደርሳል ብለው ግን ይቻል ነበር ነው። ከዛ እኔም በቃ ልጁ እንትን ሲል ይዤ ወጣው እግዚአብሔር ይመስገን በሰላም። ከዛ በቃ እንትን አለንና አስተካከልንና ወደዛ ቤት ለመሄድ ከክርስትና በኋላ ወሰንን። ክርስትና ሰሚነሽ ሄደን እንደቃላችን አስነሳ። ክርስትናው ቀን እንኳን ሰሚነሽ ስንሄድ እሷ ኦሬዲ ድግስ ህዳር ሚካኤልን በጣም የምትዘክረው ደገሰች ነው። አክስቱ ናት አብራን ሄደችው እዛ ድረስ አስነስተን መጣን። ህዳር ሚካኤል ደግሳ እጃችን ላይ ማለት አሁን እንዲህ ስል ችግር እያወራው አይደለም። የተንገጫገጭንበት ወቅቶች አሉ፣ ጥሩም የኖርንባቸው ወቅቶች አሉና የዛ ሰዓት ጠላ እንኳን ለኛ እንትን ማድረግ ትችል ነበር፣ ማስቀመጥ ትችል ነበር ለክርስትናው። ሌላው ቢቀር በቅራሪ ነኛ ክርስትና የተደገሰው። ወይ በቃ አስቀምጥላችኋለሁ ብዬ እኮ አለቀ ማለት። እናት እንዴት ናት? ገመና ሸፋኝ ናት። እንግዲህ እናት ባይኖረኝም ያሳደገችኝ እንደ እናቴ ጥሩ ጊዜ አሳልፌያለሁ። ከዛ አንቺ ምንም ነገር አይተሽ ማታቂ ይመስላል። በቃ ምግብ በልተሽ ማታቂ። እኔ እግዚአብሔር ይመስገን ሳድግ ብርቱካን ዛፍ ግቢያችን ነበር፣ 2 ዛፍ፣ ማር 7 ቀፎ ምናምን ነበረ፣ ዶሮና ረባ ነበር። ምልሽ ሀብታም እንደሚያድገው አድጌያለሁ። ምንም ብርቅ አይደለም። እዚህ ቤት ስትመጪ እንደዛ ነው አንቺ አይተሽ ማታቂ ምናምን ማር ምናምን እየተቆረጠን ማር አምሮኝ ገዝተን በልቻለሁ። ድፎ ዳቦ ቤት የቡሄ ጊዜ ኖሯቸው ሙሉ አዲስ አበባን ዞረናል እኔና ባሌ ቡሄ ዳቦ ፍለጋ አምሮኝ። እስቲ ልጄ ላይ እዚህ ላይ እንትን አለበት እና እንደዛ አሳለፈን። ለምንድን ነው ግን ልከባይ? እኔም ይሄን አሁን እንዲህ ነው ብዬ መደምደም አልችልም። እና እንደዛ አሳለፈን። እዛ በቃ ለመሄድ ወሰንን። ኦኬ ከመሃል ላይም ተጣሉ ከሱ ጋር ብቻ ምናምን። ዶሮቹንም ሸጥናቸው። ቀበሌዎቹ እንኳን ሲመጡ እሷ 6 ዶሮ ነበራትና ግብርና ምናምን ትታወቃለች በቀበሌ በግብርና ምናምንና የኛን ዶሮዎች ነበር የምታሳየው። ዶሮቹ የኔ ናቸው ብላ ምናምን ማለት ነው። ችግር የለውም። አዎ ከዛ ዶሮቹን ለሷ ሸጥንላት ማርባት ስለምትፈልግ እኛ ስላላዋጣን ያለብን እዳ አለ እዛ የወሰድነው ብዬሻለሁ። እስካሁን እየከፈልን ነው። ከዚህ በኋላ ዶሮቹን ወስዳ ልትከፍል ተስማምተዋል። ኦኬ ተፈራረሙ ብየዋለሁ። አይ ማሪት ትከፍላለች ችግር የለውም ማለት ጥሩ ግንኙነት ላይ አልነበሩም የዛ ሰዓት። በቃ ሲብስ ነው እሱም እንሂድ ብሎ ወሰነ። ልንሄድ ወሰነን ወደዛኛው። አዎ ወጣን ከቤት። እሺ ልጅሽ ላይ ወጣችሁ ገባችሁ? ልጅን ይዘን አዎ አክስቱም ከዛ ቤት ለቀቀች። አብራችሁ ገባችሁ? ኮንዶሚኒየም ሄድን። አዎ አጃምባ አየር ጤና። እሺ እዛ ስንሄድ ያው አክስቲዮ ስትነግረኝ ነው 2 ወር አትኖሩም ታያላችሁ አለችኝ ነው የምትለው። አላቅም እኔ እና ፍሪጅ ነበረ እንደገባን እዚህ አሮጌ ፍሪጅ ውጪ ላይ የቆሙ እቤት ንጹህ ፍሪጅ አላት። ልጇ ሆስተስ ስለሆነች ሴቷ ብዙ ነገር አሟልታላታለች። እና ይሄንን ፍሪጅ ግዙኝ ምናምን አለች አሰርታ። አይ እኔ የተሰራ ፍሪጅ አልገዛም ቴቴ ብርም የለኝም በዚህ ሰዓት አልኳት። በቃ እሺ ቤት ማደስ ጀምራ ነበር ሙሉን አፍርሳ። ቤቴን አድርሼ እስክጨርስ እናንተ ጋር ይቀመጥ ትንሽዬ ፍሪጅ ናት እኮ። አሁን ደግሞ ልጅ ወልደናል ያስፈልገናል አይደለ ለወተትም ለምንም። ቤቱን ለቀን ስንሄድ አስቀምጡት እሱን ፍሪጅ አለች። አምፖል ይሄ ክፈሉ ምናምን እና እሺ በቃ ሄድን ብቻ ተተን እና እዛ መኖር ጀመርን። በጣም ደስ የሚል ጊዜ አሳለፈን እዛ ማለት ኖርን። አክስቱን እንደ እናት እሷም እኛን እንደ ልጅ
በቃ እኛም የራሳችን ክፍል አለን 2 መኝታ ነው እሷም የራሷ ክፍል አላት በቃ ጧት ተነስተን ደህና አደራችሁ ተባብለን ቁርስ አብረን በልተን በሰላም በቃ ደስ የሚል ለገላዋ ሳይቀር ውሃ ሙቄ ተነሽታ ጠቢ ብዬ ደስ ይላታል አይቼ ማላቀው ማዕረግ አየሁኝ ባንቺ እና ሴት ልጅ ከወለዳችሁ ሩት በሏት ነበር ምትለኝ በፊትም ለምንድን ነው ያንን ምትለኝ ሩት ማለት በመጽሐፍ ቅዱስ ታሪክ ባሏ ሲሞትባት የባሏን እናት ጥላ ያልሄደች ኑሃሚን መሰለችኝ ባልሳሳት እና አንቺ እንደዛ ነሽ ባንቺ ሳይሆን በሱ በባልሽ ሳይሆን ባንቺ ነው የምተማመነው አንቺ መቼ ምን አተውኝም እና ሴት ልጅ ከወለዳችሁ ሩት እንድትሏት ነው የምፈልገው ነው የምትለው ማለት ነው እና በቃ ደስተኛ ነበርን ምግብ ሁሉ በቃ እንሰራለን ይሄ የምትወዳቸው ምግቦች አሉ ሰራቸዋለሁ ደስ እንዲ በቃ እናቴ እንደ እናት ልሆናት አይደል እንደ እናት ልትሆነኝ እንደ ልጅ በቃ እንደዛ ማሪ ነው የምትለኝ ልክ እንደሱ እሷ ልብሷን አጥቤ ሁሌ እንደመረቀችኝ እሷ ልጄን ታቅፋለች እኔ እሰራለሁ እሱ ማታ ሲመጣ በፍቅር እንቀበለዋለን የሆነ ዩቲዩብ ድራማ ነበር እንትን የሚያስቅ እንትንና እሱን እናያለን ምናም በቃ ደስተኞች ነበር ከዛ ልጃችንን ማስከተብ ነበረብን እዚህኛው ሆስፒታል ማለት ነው እዚህ በፊት የነበረበት ሰፈራው ይዘነው መጣን ማለት ነው ይዘነው መተን ልናስከትብ በዚሁ እዚህኛው ቤት መጣን እዚህ ቤት የመጣንበት ምክንያት ደግሞ ምንድነው እንዳልኩሽ በዚህ መሐል ያልነገርኩሽ እህቱ መኪና ገዛች ያንን ራይድ መልሶ ከእህቱ ጋር በገቢ 30 ሺህ ብር በወር ላይ ያስገባላት የሷን መኪና ይዟል ልክ ቤቱን ስንለቅ ግን እናቱ መኪናውን እንድንመልስ በጣም ተጽዕኖ አድርጋለች ምን ሰርቶ ይኖራል አላቅም በቃ መኪናውን የልጄ መኪና ይመልስላት ገቢም ደግሞ የሞላለት ምናምን ስላልነበር ግን እህቱ ብዙ ጊዜ አልፈዋለች ቶ ችግር የለም ትረዳዋለች ነበር ማለት ነው ግን ልጄ እንትን አለች በቃ መኪናውን በቃ ይሁን እዛ ሲሄድ የሚበላሽ አይነት የሆነ ነገርም ይሁን ከዛ እዚህኛው ቤት የመጣንበት ምክንያት ምንድነው ያ ነገር ስለሆነ እኔም አክስቱም እሱም ተመካከረን እሱ ሳይኖር ራሱ ካክስቱ ጋር ብዙ ጊዜ እናወራለን ምን ስራ ሰርቼ ላግዘው ወንድ ስለሆነ ግዴታ የለበትም አፈር መብላት ማገዝ አለብኝ እኔ በቃ ወልጃለሁ ተነስቻለሁ የሆነ ስራ መስራት እችላለሁ እና እዛ ሰፈር ስናጠና ዞሬ ሁሉ ቤት ጠይቃለሁ ምን መስራት ያዋጣል እዚህ ሰፈር ምንም እኮ የለኝም ብር ከዛ ይሄ መጠጥ ማከፋፈል ለምን አልሰራም ከዛ መኪናውን ቢመልስ ሁሌ በቃ አክስቱ የምትመክረው ስለነሱ ጥላቻ ነው ማለት እንደማይወዱት ሁሌ ተነግሯለች እና መኪናውን እንዲመልስ ትፈልጋለች ኦኬ መልስላቸውና አርፈ ተቀመጥ በቃ ተዋቸው እና በዛ ምክንያት ያንን ነገር ለመክፈት አሰብኩኝ ተነጋገረን ከሱ ጋር ምን ተማምነሽ ነው አለኝ አክስት አለችው ያሳደገችው በየሻለው ባንክ ቤት ምሰራናት ምናምን አላት ደናናት እሷን ብር ጠይቃታለሁ እኔ በድፍረት አልኩት እሺ አለኝ እና እዚህ ቤት የመጣ ነው ልጁን አስከትበን በዛ ምክንያት ነው ጠራዋት ደውዬ ፈልግሻለሁ አልኳት መጣን አዎ መጣን እናቱ ቤት ገባን መጀመሪያ ረግጠን ስለማንሄድ ቡና ተፈላ ምግብ በላን ምናምን አክስቱን ጠየቅኳት እስከ ስንት ነው 100 ሺህ ብር ምንም ችግር የለ እኔን አምነሽ አልኳት ምንም ችግር የለው ልጅሽ ያያየ አይሙት አልኳት የተጨናነቀ ነው በጣም የተጨናነቀ ነበር በጣም ማለት ነው ጧት ወጥቶ ለሊት 7:00 6:00 ነው የመጣው ቤት እኔ ሞቶ ባለቅስለት ምን ያረጋግልኛል በህይወት መድረስ አለብኝ እኔ ይሞታል ብዬ አይደለም እንዲስልሽ ስለሚጨነቅ ጭንቀቱ በሽታ ያመጣበታል ግን እየታመመ ነበር አያመም አሁን አቀደም ያልኩሽ የሆነ ሰዓት አንዴ ምናምን ሁለቴ ኖርማል ህመም የሚመስሉ ህመሞች ናቸው ከዛ እንደዛ እንትን ብለን ጠየቅኳት ይሻለች ከዛ ልክ መኪና አንሳሊን ብሎ ጎረቤት ሲወጣ እንደምች ነገር አረገኝ ነው የሚለው እሱ ኦኬ ታመመው ማርያም አመመኛል እዛው ቤት ይያለ እዛው ቀን አዎ አመመኝ ማሪ ምናምን አለ ከዛ ቤት ሄደን ቤት ስንሄድ ትንሿን እህቴን በዚሁ ፒክ አርገናት ነው ሄድነው በማግስቱ እንግዳ ይመጣሉ አክስቱን ለመጠየቅ እዛ አብረው የኖሩ ከዛ ቤት ሄደን ሊወጣ የነበረው ስራ ተወ ማርያም ሆኛል አለ በቃ ቶ እደር አልኩት አደረ በማግስቱ መነሳት አቃተው ማርያም አመመኝ ነው አለ በቃ አረፍ ዛሬ እንግዳም ስለሚመጣ ላንተ መረፍት ይሆናል እኔ ምን አይነት ሴት ነኝ ሁሉን ትቶ አጠገቤ ቢቀመጥ ደስ ይለኛል አልጠግበው ኦኬ በቃ ሁሌ ምናፍቀው አይነት ሴት ነኝ እና እሱ ስራ በሆነ ማጋጣሚ ሲቀር ደስ ይለኛል አበረታተዋለሁ በቃ ቅር ምናምን ዘቀረ እንግዶቻችንን በፍቅር አስተናገድን ደስ አላት እሷም እንደውም በቃ ለነሱ ሁሉ ስትነግር ዓለም ለደወለላት ሰው ሁሉ ሲጀመር በፊትም በቃ ኑሮን የኖርኩት አሁን ነው እስከዛሬ ኑሮ ነው እንደ ሙከራ ስርጭት ነው የምትለው ማለት ደስተኛ እንደሆነች ነው የምናገረውና የዛን ቀንም በፍቅር አሳልፈን በማግስቱ ምንድን ነበር መሰለሽ እንትን የፋሲካ ኦሳዕና ነበር
አመመው ስራ ቀረ። በቃ ቤተክርስቲያን እንሂድ ብለን ልጃችንን ይዘን እህቴ እሷ ሆነን እሱ አብረን ቤተክርስቲያን ሄድን። ሆሳዕና ደርሰን ስንመጣ እየከበደው መጣ። በቃ ሐኪም ቤት እንሂድ ብለን እነሱን ቤት አስገብተን ሐኪም ቤት ሄድን። ጤና ጣቢያ ስንሄድ ኩላሊት ነው የሚሆነው እስቲ ስጥ ሽንት ምናምን ስጥ ተባለ። ሰጠ። ሽንቱ በጣም ጠቁሯል። ከዛ አይ ኩላሊት ነው ምናምን ነገር አሉና እርግጠኛ መሆን አልቻሉ። አይ ማሪ ያልኩት ትልቅ ሆስፒታል ነው ያለው ሽሮ ሜዳ ጤና ጣቢያ ቅዱስ ጴጥሮስ የሚባል ትልቅ ሆስፒታል አለ። እዛ እንሂድ አልኩት። በማግስቱ እዛ ሄደን እንመርመር ሙሉ አልኩት። አሁን በቃ ዛሬ ቤታችንን እንዋል ፊልማችንን እያየን ተባብለን ትልልቅ ሸንኮራ ገዝተን መጣን። እቤት ፊልም እያየን ኢንጆይ ልናረግ ነው። አመመው ከሰዓት እንዴት ይሁን በቃ አልቻለም። እንደ እናት የምናያት አክስቱ ነው ብዬሻለሁ። ደወለችላት አክስትየው ልጅሽ ታሟል ነይ ድረሽ። እናቱ ቤት ቁጭ ብላለች እንዲህ ተብሎ እንኳን አክስቱ መጣች ስትሮጥ። በራይ ደፋፍሰን መኪና ማልያዘም እዛው ተተነው መጣን እዚህኛው ቤት እልሻለሁ። በማግስቱ እዚህ ሲመጣሻለ ሲለው በማግስቱ ቅዱስ ጴጥሮስ ሄደን ከዛ ምርመራ ታየ። ያው ኩላሊት ነው ስላሉን ኩላሊት አስበን ነው ለመመርመር ሄድን። ከዛ አልትራሳውንድ ታዘዘለትና ኩላሊቱን እያዩት ከፍ ሲሉ ዶክተሮቹ እንዳለ ተሰባሰቡ። ግራ ገባቸው። ጉበትህ ላይ የሚያሳይ ነገር አለ፣ ቁስለት ያሳያል። ይጠጣ ነበር? አይጠጣም በፍጹም። ከስንት አንድ ወጣት ነው፣ እሱ ኖርማል ነው፣ ጓደኞቹ ጋር ኢንጆይ ያደርጋል። ከዛ ውጪ ለጉበት የሚያበቃ ነገር የለውም። በጣም ጨዋልች፣ ጮክ ብሎ እንኳን የማይናገርሽ አይነት ልጅ እንደ አይነት እንትን የለውም። ከጓደኞቹ ጋር ኢንጆይ ያደርጋል እንደማንኛውም ሰው። ከዛ አልጋ ያስተባለ ሰኞ ማለት ነው። ልጁን ማን ያዘልኝ? ገኒ እናት ቤት ትሰራለች። ቤቷን እየሰራች ነው ማለት ነው። ማላቃቸው ሰዎች አሉ ማለት ሰው ሊያስታመሙ ይመጡ ያዙልኝ ብዬ ልጄን አምኜ እሱ ጋር እንደ መድኃኒት ልገዛ እንደ ምን እሯሯጣለሁ። አሳዘንኩት። በቃ እሱ ወሬ በቃ ያለ ፋዘር ደወለልኝ ና አልኩት። ፋዘር መጣ፣ ልጁን ተቀበለኝ፣ ያዘልኝ። በማግስቱ ምናምን መጣ ጠየቀችው። ከዛ የውጭ አክስቱ ሁሉ ስትደውል ታስታውሳለች። ይሄን ስታይ እንደ እናት እኮ መጣ አልጠየቀችኝም ማለት ከፍቶት አልቅሶ ነገራት። እናት ናት እንዴ እሷ ግን ምንድነው ያረኳት እንደዚህ? አባቱ እንኳን እንጀራ አባቱ እንኳን መጣ ከክፍለ ሀገር ያው በዓልን ማስታኮም እንደመጣ ይየው ምናምን ነገር ሄፓታይተስ ቢ በደም ውስጥ ተገኘ ተባለ። እሺ እና ቁስለት ስለሚያሳይ ወደ ካንሰር መቀየር አለመቀየሩን ለማወቅ ጥቁር አንበሳ ሪፈር መባል አለበት እና አሉት። ከዛ እስከዛ ሲተኛ ግን እንደዚህ አሁን በጽኑ ታሞ አይደለም፣ ይንቀሳቀሳል፣ ይሄዳል። እንደውም አንደኛው ቀን ተመተን እዚህኛው ቤት አድረን ዶክተሮቹ ተናደዱ። ከዛ ማለት እሱ ሰላም ተወት ያዝ ስለሚያረጋው እንትን አለ። ለምን ትታችሁ ሄዳችሁ ነው ብለው እንትን አሉንና 5 ቀን እንደተኛን መጪውም ስቅለት ነው አላልኩሽም? ዓርብ ቀን በቃ ቤተሰብ ጋር ነዋል ዶክተር ምናምን ስንለው በቃ ሂዱ ከበዓል በኋላ ጥቁር አንበሳ ሄዳችሁ ያለበትን ደረጃ ታያላችሁ። ሄፓታይተስ ቢ ነው፣ አንቺም ቶሎ መመርመር አለብሽ። በቤተሰብ ይመጣል፣ ቤተሰቡ መመርመር አለበት። እናትክ አባትክ ኦኬ እናቴ ናት የወለደችኝ ያለችው በህይወት አለ ማለት ነው። አባቴ የለም ማለት አባቴ በምንድን ነው የሞተው ብለው ሁሉ ጠየቁት። እና እናት መመርመር አለባት። መተን ነገርናት። እኔ ጤነኛ ነኝ አለች። ኦኬ እሺ። ከዛ መጥቶ እንኳን የዛን ሰዓት እሷ ቤት አልገባም፣ አክስቱ ቤት ነው የገባ ነው። ከዛ ታየ ወንድሙ ያክስቱ ልጅ በቃ ተናደደ፣ ተናገራት ምናምን። የሆነ ቀን እንደውም ተቆጥቷት አብራ መጣለች። ልጇን ማን ያዝላት ልጅቷ ምናምን ብሏት አንቺ ሰው ለሰው ሁሉ እየደወልሽ አሞታል ከምትያብረሽው አትሆኝም ምናምን። ከዛ እዚህ ቤት አይመጣም አይተኛም ምናምን ብለው እዛኛው ቤት ነው የተኛው አክስቱ ጋር። ኦኬ ከዛ በቃ ከዛ በኋላ ጥቁር አንበሳ መሄድ ስላለብን እኔም ደውዬ ነገርኳት። በዓልንም እዛ ብቻዋን መዋል የለባትም ከእህቴ ጋር ነበር ጥያት የመጣሁት አክስቱን። ኑ በቃ አሁን ይዛችሁ አልኩኝ። መጡ ልብስ ምናምን ይዘው እዚሁ ቀረን እልሻለሁ። እንደ ቀልድ መጣ እሷ ቤት አክስቱ ጋር። እሺ በጣም ግን ደስ የሚሉ ጊዜያቶች ነበሩ። እንጫወታለን፣ እንስቃለን። በዓል ነው እንደተለመደው ዶሮዬን ሰርቼ ምናምን ለሊት ጠበቅናት ምናምን ደስ የሚል ጊዜ አሳለፈን። እስከዛ መጥፎ ስሜት አልተሰማንም። ምልሽ ካንሰር እንደሆነ አንገምትም በፍጹም። መጣችሁ ተቃታማል ይደናል ነው። ሁላችንም አንድ ላይ ተጠረቃቀምን። በዓልንም እዚህ ያሳለፍን። በቃ ሁሉም ይሄ እችኛዋ ማክስቱ ለደወለላት ሰው ሁሉ ስለናትየው ነው የምታወራው። እሷ ሰው ናት እንደዚህ አርጋ ምናምን። እሷም የሆነ ቀን ስራ ጥላ መጣ ልጁን ተቀብላኛለች። እኔ ማየውን ስቃይ ነው ለሰዎች የምትናገረው። በቃ ምን አይነት ሰው ክፉ ናት ለልጇ እንደዚህ ጨከነችው ለምንድን ነው? በቃ ብዙ ሁሉም ማክስቶቹ ይሄን ነው የሚሉት። የውጭዋን ብቻ ነው ማላቀ።
ከዛ እኔም እንደሚድን ነው ይሄ ቀላል በሽታ ነው ያደረግነው። ኦኬ ሄዳችሁ መድኃኒት ጀመረ ምናምን እዚህ ከዛ ግን እቺኛዋ አክስቱ እዚህ ከመጣች በኋላ መቀየር ጀመረች ጸባዩ አብራይ የምትኖረው ማለት ነቆራ ተጀመረ። ምን አይነት ነቆራ ነው መሰለሽ? አሁን እህቱ አሁን አልነበረችም ሆስተሷና መታ ልጠይቀው ግብት ስትል ባባ ነው ያቆይታ ነው ያየችው። እዛ ቤት ሆነን እናቱም መታ አልጠየቀችው። በይዘው ልጁ እንዴት ሆናችሁ ለመዳችሁ ወይ ቀራችሁ ወይ እንመጣለን እያሉ አልመጡ። አክስቱ ነበረች ብዙ ጊዜ የምትመጣው እና ምን ተጀመረ መታ ባባን ስታይ ወይ ሁለት ፊት ምናምን አሁን ሁለታችንን የሚያቅሰው ልጄን ስታዩ የሁለታችንንም ፊት ታያለሽ። አብዛኛው ግን ያባቱ ነው። እኔ ያ አባቱን በመምሰሉ በጣም ደስተኛ ነኝ። ነግሬሻለሁ ስለት ነው። ግን እሱን ለማድነቅ አንቺን ማንቋሸሽ አይተበቅባቸው። እህቱ ምንም አላጠፋችም። ሁለት ፊት ምናምን ብላ ሳቀች። ልክ ናት። የታያትን ነው ያለችው። አክስቱን ተቀበላ ምን ሁለት ፊት ያለሽ አባቱን ነው እንጂ እንደ አባቱ ቆንጆ ነው እንጂ እንደ እናቱ አፍንጫው ዝርጥጥ የእናቱ አፍንጫ እኮ ዝርጥጥ ነው። አንቺን መኮርኮም እንደዚህ አይነት ንግግር ይሄ ወልጄ የሚያንም ሲናገሩኝ የነበረ ነው። በቃ ይሄ ያረ እንደ አባቱ ጨዋ ይሁን እንደ አባቱ ቆንጆ ይሁን እንደ አባቱ አንቺ ምንም ቫልዩ እንደሌለሽ በቃ ድንገት መንገድ ላይ ተገናኝተሽ ግብት ብለሽ የወለድሽባቸውና ያችን ሴት ባለመሆኔ ግን ኮራለሁ። አይደለሁም እንደዛ በስርዓት ነው ሁሉ ነገር ማለት ቤተሰብ ስለሌለኝ ያን ነገር ለማድረግ አልተገደብኩም። አድርጋለሁ። በጣም የሚገርም ነው። ይሄ ሁሉ ነቆራ እያለ አሁን ወደ ሱመም እንምጣ። ከዛ የዛን ቀን ተናገርኩትኝ እኔ ማሪ ለምንድን ነው እንደዚህ የሚናገሩኝ? በቃ እኔን የማይፈልጉ ከሆነ ለሚመጥን ሰው ያጋቡክ ዳንና እኔ አቅቶኛል አልኩት። ማሪ ንቀሽ አታያቸውም አንቺ እኮ ዝም ብለሽ ብታያቸው ምናምን ያው እንደመልኩሽ ክፉ የሚናገር ልጅ አይደለም። በዛ ማለት ያችን ቃል ተነጋገርን እኔና እሱ። በኋላ እሱ መኝታ ክፍል ተነጋግረን ተማመንን። ያችን ንግግራችንን ስለሰሙ ሁሌ ተጨቅጭቀዋለች አይነት ሁሉም ማደም ጀመሩ። ሁሌ ጭቅጭቅ ነው። እዛም እኮ ያለን እንደዛ በፍቅር እንዳልኖርን ለሰው ሁሉ ደውላ እንደዛ እንዳላለች ሁሌ ጭቅጭቅ ነው። እናትየውም እዚህ ሁሌ ጭቅጭቅ ነው። አንደኛ የሚጨቃጨቅ ማይግባባ ሰው ቲክቶክ አብሮ ሊሰራ አይችልም በነገርሽ ላይ ማለት ነው። እና እንደዛ ስትግባቢ ነው ብዙ ነገር እንደዛ አይነት ነገሮች ተጀመሩ። ከዛ ጥቁር አንበሳ ሄድን። እሺ ነው አባቱ እሱ ሆነ። ከዛ እንትን አሉ እኔና እሱ ብቻ ገባን ዶክተሩ ጋር አወራን። ያው በሚያሳዝን ሁኔታ ካንሰር ሆኖብሃል አለ ዶክተሩ። ካንሰር ሆኖብሃል፣ ደረጃው ደግሞ ከፍተኛ ነው። ምንም ሳያቅ ቁጭ እንዳለ እንደዛ ብሎ ነገረውና ደረጃው ከፍተኛ ነው። ሁለት አማራጭ ነው ያለ። አንድ ሰርጀሪ ተደርጎ ማለት የሌላ ሰው ጉበት ይሰጥህና ቀየረልሃል። ያለበለዚያ ደግሞ በኬሞ ረጅም ጊዜ ትቆያለህ። ግን ያንን ሰርጀሪውን ለማድረግ ራሱ ኬሞ መውሰድ አለብህ። ምክንያቱም ደም ስሩን ነክቶታል አልፎ። ደም ስሩ ላይ እብጠት ፈጥሯል። ደም ስሩ ላይ ያለውን እብጠት ለማጥፋት ኬሞ መውሰድ አለብህ። ኬሞ ተወስድና ከዛ በኋላ እናያለን። እና ከሌላ ሰው ይተካል ሲባል በቃ ከኔ ወሰደው ዶክተር በቃ ይቻላል አልኩት። አይ እንደዛ አይደለም፣ እንደዛም ለማድረግ ጊዜ ይፈልጋል እና ወደ 5 ሚሊዮን ብር ያስፈልጋል አለ። የት ለመታከም? ውጪ ነው ሲጀመር የሚሰራው ወይ ቻይና ወይ ህንድ። እሺ ግን እሱ እንደዛ ሲባል ምን ከዝም ምን ያለው ማለት ምንም ያልመሰለው መሰለ። እኔ እንዳይከፋኝ ነው ታውቂያለሽ። ዋጥ አደረጋት። አይ ማሪ ዝም ብሎ እኮ ነው ምናምን አለኝ። እና ከዛ በፊት ደግሞ ዶክተሮች ስራ ማይሰሩበት ወቅት ነበርና መሀል ላይ ስንመላለስ ምን አይቻለው መሰለሽ? የሆነች ሴት ባሏ ሞቶባት በጣም ያለቀሰች ሬሳው እየሄደ አየሁኝና ወደ ኋላ ቀርቼ አለቀስኩኝ። አላቅም እኮ ያኔ ካንሰር መሆኑ ነው ራሱ ማለት ነው። ግን ምን ተሰምቶኝ እንደሆነ አላቅም። ከዛ ማሪ ምን ሆነሽ ነው ምናምን ብሎ ጠራኝ። አቲ እንደዚህ አይነት ነገር ምናምን አለኝ። ልክ ያ ዜና ሲነገር ያ ትውስታ መጣብኝ። እሱ ፊት ማልቀስ አልችልም። አብቅቶልሃል ማለት ነው የሚሆነው። አዎ ጸጥ አልኩኝ። ከአባቱ ከሸኘሁትና ወደ ኋላ ቀርቼ በቃ እንዲድንልኝ ጸለይኩ። ውሸት እንዲሆን ሁሉ ነገሬ ነው። ናቴ፣ አባቴ፣ ባሌ፣ የኔ ቻይ
አስቸጋሪ ልጅ ቢሆን ራሱን ያድን ነበር ታውቂያለሽ። ዝም በማለት ውስጥ ነው የተጎዳው። ምንም መናገር አልቻለም። ከዛ በኋላ በቃ ዝም አለ ቁጭ አለ። ምንሽ ሁሉም በሆዱ ነው የሚይዘው ነው በቃ እንትና እሱኛ እንዳይ ከፋን ዘጥ ነው ያለው። በቃ ምን ችግር አለው ምናምን አለ። ከዛ ኦኬሽ እንዲሆናል በቃ አሁን ወደ መፍትሄ ነው መሄደው ነው። እንደ ሀደራ የሚባል ሆስፒታል አለ ውጪ ፕሮሰስ እንዲጀምሩላችሁ ያለውንም ነገር እንዲነግሯችሁ እዛ ሄዱ አለን ዶክተሩ። ለማንኩት ዶክተሩ ድክሱ ያደነው ይመስል ዋክን በቃ ያለውን ነገር ሁሉ ንገረን አልኩት። አሳዘነው ነገረን እና ወጣን። ከዛ ለአባቱ መንገር አለብኝ ነገርኩት። አክስቱን ጠራዋት። ነይ ቶሎ ድረሽ በቃ ከባድ ነው ነገሩ አልኳት። መጣች። ከጓደኛዋ ጋር ነበር የመጣችውና እሷ እንድትሰማው ስላልፈለኩ እሷ ስትሄድ ነገርኳት ያለውን ነገር ምናምን ደነገጠች። ከዛ እሷ ደግሞ በአጋጣሚ ሰርች ምናምን ስታረግ እዚህ ለሄፓታይተስ ቢዩ ከዚህም ጋር የተያያዘ ካንሰርም የሚያክሙ ሎሬት የሚባሉ አሉ ምልሽ ባህል ብቻ ሳይሆን ብዙ ጊዜ ኢንተርቪው ሰጥተዋል። በደንብ የሚያውቁ ዶክተር ናቸው። ባህላዊውን ከዘመናዊ ሕክምና ጋር አዋቅረው በምግብ ብቻ እንድትድኝ የሚያደርጉ ናቸውና እዛ እንሂዳለች። ሄድን። አንተ ምረጥ አልኩት። የቱ አለ ልብህ ስለው እሳቸው ጋር እንሂዳለን። ሄደን አገኘናቸው ምናምን በቃ ሰጡን። ኪሎን ምናምን መዘኑት። ደህና ነው ያኔ ማለት ነው። አንተ ኮሎና ደህና ነው ምናምን የዛሬ 8 ወር ደህና ነው የምትመጣው ይሄን በአግባቡ ሰድ ምናምን ብለው መድኃኒት ሰጡት ማለት ጀመረ። አዎ ኬሞን ተው ኬሞን እንትን አላለም። የዛኑ ቀን ነው የምልሽ። ቀጥታ ኬሞን አልቀጠለም። እቤት መጣን። ማወቅ ስላለባቸው እናቱንም ምናምን እሱ በሌለበት ሰብስቤ ነገርኳቸው። እሱ ፊት እንደዛ አትይ ሲሪየስ ነገር ነው ታመመው። አብሬ የነበርኩት እኔ ነኝ ህመሙን ማቀው። ዶክተሩም ሲናገር የሰማሁት እንደዚህ ብለዋል፣ ካንሰር ነው ብለዋል፣ ለማትረፍ እንሯሯጥ አልኳቸው። እናቱ እሺ ግን እኔ አውቃለሁ መድኃኒት ነው የበላው ልጄ መድኃኒት ነው የበላው እና እንትን ይድናል ምንም ድንጋጤ አላቅም። ተደብቃ አልቀሳ ከሆነ ግን ይሄ ለማትረፍ የመሮጥ እንትን አላየሁም። ገብቶሻል? አይ ምግብ እንትን ይላል ምናምን ምግብ ያድነዋል። እና ከዛ በፊት እዚህኛው ቤት እያለን አጎቱ ከክፍለ ሀገር ሲመጣ ለሄፓታይተሱ የሚታጠን ምናምን ዞን ለመቶ ይታጠን ነበር። ኦኬ። ከዛ በኋላ በዓል ነበር ብዬሻለሁ። አባቱን በጣም ነው የሚያከብረው እንጀራ አባቱን ቢሆን እና የሆነም ነገር ሲሆን መታደልና ምናምን ስለሚለው ማርያ ስሪ የጠራኝ እንትን ከመል እዛ ቤት ልሁን እንዴ ያለኝ አስፈቀደኝ። ኦኬ። እናቱ ናት ምንም ይሁን ምን መከልከል አልችልም። ሂድ ሁን እዛ ቤቱም ሰፊ ነው ክፍል አለው ምናምን ጥሩ ነው። ቤቷን ኦሬዲ ያሳደሰች ነው ሴራሚክ ምናምን የተሰራ ነው ቤቱ። ሂድ በቃ አልኩት። ሂድ እዛ ሁን እኔ መመላለሳለሁ አይሃለሁ ማለት ጸቤ ላይ የተዘጋጋ ነው ነገር የለም መደባበር ነው። ያገባ እዛ ማለት ነውና ይሄንንም እንትን የታመመው እዛ ቤት ሆነ ህክምናው ፕሮሰሱ እና ለዶክተሩ ምናምን እንትን ተባለ። መሯሯጥ ጀመር 5 ወር ማለት ነው። 5 ወር ቤት ውስጥና በቃ አማራጮችን ማየት ጀመርኩኝ። እህቱ ህንድ ጋር ምናምን መሰራ እህት ነበረችው። ጠይቂ እንደዚህ አይነት ህክምና ምናምን ያውቃሉ ጠይቂ አልኳት። ምናምን ጠይቃ መታ ትነግረኛለች ማታ እና ሜሪ ምናምን ብለን ብቻችንን ስናወራ ዝም በይ እናትየው ስለ በሽታው እንዲወራ አትፈልግም። ምክንያቱን አላውቅም። በቃ ይሄ ግልጽ ተነጋግረን ካልሆነ ደግሞ አይሆንም። ማን ሆነ የምንጨነቀው እኔና አክስቱ። ማትዋጥጠው ነገር የለም ማልዋጥጠው ነገር የለም። እኔ ገብቶሻል? ከዛ አባቱ አብሮን ይንከራተታል። እህቶቹም ይፈልጋሉ። አላውቅም ምክንያቱን። እኔ አሁን የእናት አንጀት ነው እናት ላይ ክፉ ናት ምናምን ብዬ መወሰን አልችልም። እኔ ገብቶሻል? አላውቅም ስሜቷን ባር ነገር ነው በጣም ከዛ እኔ ሰሚነሽ ሄድኩኝ ብድግ ብዬ። ሐሙስ ነው ውጤት የነገሩን። ቅዳሜ ሰሚነሽ ነኝ ልጄን ጥዬ ማለት አጠባለሁ እዛ ሰዓት ትቼው ሄድኩኝ። ቀመቤቴ ውረጂ አልኳት። አንቺ ነሽ የሰጠሽኝ አትሰጂብኝ እኔ ማንም የለኝም አልኳት። እባክሽ አድኝልኝ እባክሽን ይዤው ልሄድ ለምኜዋለሁ ግን ቤተሰቡ ማለት ሁሉም ቤት አይሆንም አሁንም አይሄድም ምናምን አሉኝ። እሺ አልኩኝ። ለአባቶች ገብቼ ዋናውን አስተዳዳሪ ያገኘዋቸው ጸልዩልኝ አልኩ። ንስሐ አባት ንስሐ ስማችንን ሰጠው። በቃ የመጨረሻ አማራጭ ብዬ ያሰብኩት ምስክርነት ሲሰጥ እንዲሰማ ደወልኩለት። ስማና ተሳል አልኩት።
ማሪ ተሳልሽ ሰማና ተሳል ትሰማሃለች ሰማው ምናምን ስመጣ ከዛ ቲሸርቷን ማርምነቷን ማር ጸበሏ ምናምን ይዤ ደብዳቤ ጽፌ ይዤ ለመጣ በስጦታሽ ሰጠሁት ከፈተውና ቲሸርቱን ወሰደውና ብዙ ጊዜ ስጦታ ሰጠዋለሁ ልደቱን ማክበር ምናምን ደስ ይለኛል ሁሉ ያረሳም በተለያየ መንገድ አከብረለታለሁ ከቤተሰቡ ጋር ጓደኞቹ ጋር በቃ የሚጸጽተኝ ነገር የለም ማለት የምችለውን ፍቅር ሰጥቻለሁ እና የዛን ቀን ደብዳቤውን ከዛ ከፈተው ሲያነበው እኔ እናት ሰሚነሽ ነኝ አድናለሁ ኪዳነ ምሕረትን በጣም ይወዳት እምትወደኝ እናትህ ነኝ እኔም ወድሃለሁ ልጅ አድናለሁ በርትተህ ጸልይ ምናምን የሚል ጽፌ ራሴ ማለት ተስፋ እንዲሰማው እቅፍ አድርጎኝ አለቀሰ ከዛ አላቆምኩም እንደዛም አቡነ ሐራ ደግሞ ለካንሰር መድኃኒት ናቸው የሚል እሺ ዶክተሩ ላይ ምስክርነት 10 ያሳየዋለሁ በቃ ፈቅደውልኝ ጆ ቤት አሁን ከኔ ውሳኔ ውጭ ነኝ ነገር አጎቱም መጥቷል ከዛ እሱ ለማስታመም ምናምን ይጆሊዳቡና ሐራ አልኩኝ ያው በቃ ጣላለሁ አሁን በቃ ኃይለኛም ከተባልኩ ይሄ ሰሞን ምናልባት ኃይለኛው ይሆናል ጭንቀቱ አለ ምናምን ማለት ኃይለኝነቴ ምንድነው ከነሱ ጋር ግብግብስ መባሰል ላድነው ነው ይሁን ነገር ሲባል ይጆ ይሄድላል አቡነ ሐራ ካልሄድን አልኩ እንሂድ ልጃችንን ይዘን እግዚአብሔር ህፃን ልጁን አይቶ ይምረናል እኛ እንኳን ኃጢያተኛ ብንሆን ሄደን እናልቅስ ማርያም አልኩት አይ አሁንማ ሄድም ማለች እሺ አልኩኝ በቃ ምን እላለሁ ጸበል መጣ ከተለያየ ቦታ እህቴ ትንሿ እህቴ ሳትቀር ጉድበል ሄዳ ተሳለች ለጸበል ይዛ ልትመጣች ሁሉም ተረባረበለት ምልሽ መልካም ልጅ ነው በሰፈሩ በጣም ተወዳጅ በጓደኞቹ ተወዳጅ በቃ ያየው ሁሉም ይወደው በጣም ጨዋ በቃ ስርዓት ያለው ልጅ ነው ገብተሻ የሚወደድ አይነት ነው ስቲል በቃ ሰፈርና እነሱን የሚያከብሯቸው እሱ ስላለ ነው ብዬ ነው ማስበው እናቱን በተለይ እናቱ የምትከበረው በሱ ውስጥ ነው የሱ ጨዋነት ነው በሰፈርም ብዙም ኃይለኛ ስለሆነች እንትን አይደለችም አባቱን ይወዱታል እና ከለከለች እሺ አልኩኝ እንደዛ ሙኝ አላቆም ተስፋ አልቆርጥም ሰርች ምናምን አደርጋለሁ ምናምን ያለው ከዛ እንትናን አገኘሁትኝ ዮሐንስ ሽፈራው እሺ እሱም ልክ እንደ ሎሬት ሁለቱ ሙቀት ያለው ልጅ ነውና እዛም ካልሄድን አልኩኝ እኔና አጎቱ ሄድን ከዛ እንትን አለን ተመዘገብን ምናምን መጣንና ይዘነው ሄድን እግዚአብሔር ይስጣው አገኘን በቃ አድንልኝ አልኩት አድንልኝ እኔ ማንንም የለኝም ያስኖር ልጅ አለን ለኛ ያስፈልገናል ከማንም በላይ ለኛ ያስፈልገን ነበር አልኩትና ገና እኮ ነው ደና እኮ ነህ ጸጉርን ተላጭ ምንድነው ራስን የጣልከው እንደዚህ ለምንድነው ራስን የጣልከው አለው ማለት ነው ተቆጣው አዘንተናል አዎ በቃ ደንግጦ ምናምን ታገልሽ አይናገርም እንጂ ውስጡን በልቶታል እና እንትን በል ተስተካከል ምናምን አለው እሺ አለ ደስ አለኝ በቃ ተቆጣው አልኩት እሺ አለ ምናምን ከዛ መድኃኒቶችን እንትን አይደለት የሚጠጣ ኬሞም እንዳይወስድ እናቱ አይቻልም ኬሞ ኮስልክ ትሞታለህ ብለዋለች እሷ ከለከለች ተቃወሙ አዎ ቤተሰቡ ተቃወመ ኬሞም አይወስድም የሚያድነው የኔ ምግብ ነው እኔ ምግብ ምን መስራት አቆምኩኝ እኔ ልስራለት ምግብ እኔ የምሰጠው ምግብ ነው የሚድነው አለች እናት ናት ደስ ይያለኝ እሺ አልኩ እኔ ሌላውን ነገር አደርጋለሁ ልብሱን አጥባለሁ እሱን አጥባዋለሁ በቻልኩት አጋጣሚ ምግብ ሰርቼ ይወስድለታል አሁን ሎሬቱ በቀን ግዴታ መጠጣት ያለበት ጁስ አለ ቀይ ስርና ካሮት ካንሰሩንም ይዋጋለት ባገኘሁት አጋጣሚ ያን ነገር ወስዳለሁ ማለት ዝም አልልም በቃ እሱ ላይ ነው ትኩረቴ ልጄን እንደውም ትቼዋለሁ በዛ መሃል ግን ነው በቃ ካልጠጣ ተይው በቃ አታስጨንቂው በሽተኛ እንደዛ ብለሽ አይደለም መውሰድ ያለበትን ነገር መውሰድ አለበት በግድ ነው ማድረግ ያለብሽ አሁን አንድ ኩባያ ግራዋ መጠጣት አለበት ከተባለ ግማሽ ሲኒ ሊጠጣ ይችላል በቃ ተውት አታስጨንቁት አይነት እንደዛ ደግሞ አይደለም እኔ ደግሞ ለምን መጠጣት አለብህ ነው ብቻ እንደዛ ያለ እንትን አለ እሱም ጋር ሄድን የተለያዩ ጸበሎችን መጡ በቃ እኔም መቤቴን ለሊ ተነስቼ እዚህኛው ቤት ነውኛ ያለን እዛ ቤት አልጋ ጠፍቶ አይደለም ገንዬ ቤት አሳድሳለች ብዬሻለሁ ክፍል ነፍ ነው ያለው አልጋም አለ ግን እኛ እዛ እንድንገባ አልተፈለገም በቃ እሷ ብቻዋን ነው ማያዝ እኔና እሷ አብረን እንድንሆን አትፈልግም እሱ ደግሞ መታመምም እየጀመረ ነው በደንብ ሰውነቱም እየከሳ ነው ምናምን ለውጥ በደንብ እየመጣበት ነውና ለሊት በጣም ነው የሚያመው ይሄ ምጥን ይዞኝ የነበረ ህመም እሱ ላይ ያዥኝ ይለኛል ሳመሽ ምናምን እና ማሪዚ ብታድሪ ብሎኛ ቃል አትፈልግም
ማለት ከፍትፍቱ ፊቱ ነው ግልምጫው ከባድ ነው እና እኔ እዚህኛው ቤት ነው ማድረው ማለት ያመሻሸውት በቃ ቻው ብዬ መጨረሻ ላይ ነው የምመጣው እስከ 7 ሰዓት ነው እናመሻለን ሁላችንም እዛ ቤት ከዛ እዚህኛው ቤት ምንተኛው መሬት ላይ ነው አንጥፈን ስለማይበቃ በስር ብርድ ነው ክፍት ነው ቤቱ ብርድ ይገባል ልጄ እስካሁን ያንኮራፋል በዛ ምክንያት ማለት ነው አለርጂ ሆኖበት ብርድ ላይ ነው የምንተኛው አክስቱ በዛ እኔ በዚህ ትልቁ ልጅ ውስጥ ይተኛል አንደኛው አክስቱ እዚህኛው ሶፋ ላይ ትተኛለች አልተመቸንም ለማንኛችንም ደሱ ግን እንትን እየታመመ ነው እሱ እዛ ነው በቃ እየታመመ ነው ምናምን አክስቱን በቀን ሰዓት ቤት ብንሄድ ምናምን ብላ ለመሄድ ሞክረን ነበር አይ ያለ ብርጃችን ላይ ስለሌለ መሄድ አንችልም እና ውጪ ያለችው አክስቱ ናት የምትረዳው በዚህ ሁኔታ ውስጥ ለእያንዳንዱ ባይዘው ወጪ ሲያወጡ እቺኛው አክስቱ ያወጣችው አጎቱም ሲመጣ ያወጣው ለሁሉም ሂሳብ ታስቦ ይላካል ከውጪ ሜሮንን ቼክ የሚያረጋት ይል ሰው ቤት ነኝ ያለው አጠባለሁ ይርበኛል ማለት ከባድ ነው ገኒ አሁን አልፎ ስታወሩ ቀላል ነው ማለት ታጠቢ መብላት ይኖርብሻል መስዋብ አልተዘጋብኝም ግን ደፍረሽ አትበይ ስጋ ወጥ ምናምን ይሰራና አንድ ቀቀመስቀመስ ታረጋሽ ፍሪጅ ይገባል ሌላው ከዛ ሁሌ ምስር ሰራለሁ ሁሌ ምስር እንበላለን የሁለቱም ቤት ስራ ሰራለሁ አግዛለሁ እናቱን እሱን ጋር እዚህ ጋር ልጄ ጋር የዚህኛውን ቤት ስራ ሰራለሁ ከሳው ማለት እህቱን ነው ሆስቶሷ ስትመጣ በጣም ታዝነልኛለች ቁጭ በህርፍሽ በቃ ምናምን ይቆረቆራሉ እህቶቹ ገብቶሻል ብሩሉ አስገባችልኝ የሆነ ሰዓት የሰው ቤት እኮ ይርባል ሜሪ ሲርብሽ ወጣ ብለሽ ልትበይ ምናምን ብላ 20 ሺህ ብር አስገባችልኝ የዛና ያህል እንትን ላይ ነበር ምክንያቱም ሰሚናሽም ሲሄድ ከእህቱ ተበድሬ ነው የሄድኩት እኔ ጄ ላይ የነበረው ባለው ህክምና ጨርሻለሁ ያን ያህልም ነበረኝ ያንን ነገር ስታይ በቃ ተሰማት ማለት ነው የኛ ቤተሰብ እኮ አይመቹም ይሉኛል ብዙ ጊዜ ማለት ነው ቻይነሽ እኔ በሆነ አልቀመጥም ይላሉ የሚደርስብኝ ነገር ያያሉ ገባሽ እዚህ ጋር የሱ ህመም አለ እነሱ እዚህ ጋር ይናገሩሻል እዚህ ጋር ይርብሻል እዚህ ጋር ልጅሽን ማስተማም ማያዝ ይኖርብሻል ጨንቃል ያስጠላል የሆነ ቀን ሲበስብኝ ልጄን ቁጭ አድርጌ ኪዳነ ምሕረት ይጫደርኩኝ የፍልሰታ ጾም ጊዜ እና ሁሉም ሲተኙልኝ ደግሞ ለሊት ተነስቼ ጸልያለሁ መዝሙረ ዳዊት በደንብ አጥብቄ እንዲዝ እዛ ቤት ነው የጀመርኩት መያዝ መጸለይ ጀመርኩት ሰው ፊት ግብዝነት ይሆንብኛል ሁሉም ሲተኙ ስጪ ስቅ ብዬ አልቅሼ ጠይቃታለሁ ማሪልኝ እባክሽ እኔ ይመመኝ በቃ እኔ ነግሬሻለሁ ከርግዝና ጋር ተያይዞ የሚያመኝ መማልና ደስ ነበር ያለኝ እዛኔ እኔ ጠንካራ ነኝ እችላለሁ እሱ ግን አይችልም ይሰበራል እመቤቴ ያድኝልኝ ነበር ምላት እና እንደዛ ያለ እሱም እየባሰበት መጣ በቃ እየታመመ መጣ እኔም በቃ አመመኝ ወለስ እና በመሃል ኬሞን እንዲወስድ ከዛም በኋላ ሐሳብ መቀየር አልተቻለም እህቶቹን ለብቻ ጠርቻ አማከርኩ ይሄ ነገር ዝም አትበሉ ለብቻ አናገር ነው እኔና እህቱ በቃ ኦሬዲ አንዴ በሽተኛ ያልሹ ነው የሚቀበለው ይገለሃል ኬሞ ተብሏል በቃ ይገለኛል ብሎ ነው የሚያስበው ጸጉሬን ይመልጥብኛል በቃ መቀበል አልቻለም ጓደኛው ሁሉ መጥቶ ተቆጣው ናምን ነገር እኔም ነገሮች በጣም እየከበዱኝ ሄዱ እሱም ህመሙ እየባሰበት ሄደ እኔም እየታመምኩ መጣው አመመኝ በቃ ኪሎዬ 15 ኪሎ ቀንሻለሁ አክም ቤት ሲሄድ በቃ 10 ከዚህ በኋላ ከመጣች ተተኛለሽ አሉኝ ሆስፒታል ማለት ነው አትታመሚ ነገር የሰው ቤት ነው አይመችም ከዛ በቃ ሲያቀተኝ ቤተሰብ ጋር ሄዳለሁ አንድ ቀን አድሬ እንዲም በ5 ወር ውስጥ 2 ቀን ቢሆን ነው ሄድኩት የሚያልምሽ እሱ ማሞኝ ያቃል እሱ እነሱ እንደሚያመኝ ምናምን አያውቁ እና ስለሚያቅ ይረዳኛል ነግሬው ነው የሚሄደው እና የሆነ ቀን እንደዚህ አድሬ ስመጣ በቃ ከዚህ በኋላ አጠገቡ መሆን እንዳለብኝ እንዴት ነው መሰለሽ ይሄኛው መንገድ ሲዘጋብኝ እኔ በዚህኛው እሱን ለማገዝ ሄዳለሁ ለምሳሌ ምግብ አትሰሪም ሲባል ኦኬ እሺ የዚህኛውን ቤት ስራ እሷን ደግሞ ሌላ ስራ አግዛታለሁ ግዴታ ያን ነገር ላርጋለሁ እሱን ገላውን ማጠብ ልብሱን ማጠብ አብሬው መጫወት ካርታ ሁሉ ገዛሁኝ ህመሙን እንዲረሳ ካርታ መጫወት ከሱ ጋር የተለያዩ ሙቪዎችን ማየት ኢቢኤስ ላይ እንደውም እየዞረ እንደዚህ የሚጠይቅ ልጅ አለ የሱን ጥያቄዎች መመለስ ምናምን እንዲረሳ ማለት ነው አድርጋለሁ በቻልኩት እና አሞኝ እጄ አድሬ መጣሁና አብሬው ደግሞ ማደር አለብኝ አብረሽኝ ደሪ ስላለ ማደር አለብኝ ከዚህ በኋላ በቃ መጋፈጥ አለብኝ ምንም ቢሆን አልኩኝ ልቤ እዚህም ቤት ሆኜ እኮ አልተኛም ከዛ እዛ አድሬ እንደመጣሁኝ ሁሉም ፊታቸውን ከሰከሱብኝ ስመጣ እኔ ታመሜ ነው የሄድኩት ግድኩስ ተሰጥቶኝ ምናምን የመጣው ከዛ ማታ እንትን እንደማይሉኝ ያውቃለሁ ከዛ በፊቱ ለቀን ሳደር አልጋው እሱ የሚተኛበትን ክፍል አይተኛበትም ሳሎን ላይ ነው የሚተኛው ሶፋ ላይ ማለት ነው እናቱ ደግሞ አጠገቡ ነው እንትን የምትለው ተጸልይ ነው ማድረው ትላለች እሱ ጋር ነው የምተኛው አልጋው ባዶ ነው የሚያድረው
2 ቀን ግግም ብዬ አብሬ አድሬያለሁ ሳድር ልጁን ለማስተኛት ብቻ ስለ አልጋው ጋር ሄዳለሁ ሳጠባው ድንገት ሲነጋብኝ ያዩኛል እናቱ ታየኛለች ውይ ሊተኛ ብሎ እኮ አልጋውን ይዘሽበት ትለኛል አሁን እኮ እሱ ሂጂ አስተኙ እዛ ላይ ከኔ ጋር እንዳትጣይ ይለኛል እኔ ያን ባህሪዋን ስለማቅ ፈራለሁ ዛሜል እዚህ እንተኛለን እላለሁ ሳሎን ማለት ሶፋ ላይ ማሪ ልጁ ብርድ ይመታዋል እዛ አስተኝ ምናምን በዚህ መሃል እኔ ልከሱን አላስተኛ እንዳልኩት ገብትሻል ብቻ ከስትዩዋ ጋር በቃ የተለየ ኃይለኛ ፋይት ልጁ በዚህ መሃል 5 ወር ቆየ ተጨነቀ በይዘው ለበሽታው መባባስ ምክንያቱም ምንድነው ምክንያታቸው ነው ምልሽ እንደዚህ ሰላም ከሌለ እንዴት ነው የሚሆነው በሽተኛ ማሊያም ካንሰር በዚህ ሁኔታ 5 ወር ቆያችሁ 5 ወር ቆየን እየጨመረ እየጨመረ በቃ መሙም እየጨመረ ሰውነቱ እየከሳ ሆዱ እያበጠ ዮሐንስም እኔ ግራዋ ካልጠጣ ምን ላድርግ እሱ ደግሞ ያንን እየወሰደ አይደለም አብሬ ሁሉ ግራዋ ጠጣ ነበር እነሱም ይጠጡ ነበር ምናምን ለማበረታታት ወደ ላይ ይለዋል ወደ ላይ ሲለው መዝሙረ ዳዊትን ድግም አድርጌ አብሬው ጠጣለሁ ድጋም ተስፋ አልቆርጥም ከዛ ግን እንትን አለ በቃ ተቀየረ ሰውነቱ አበጠ ከሳ ሆዱ አበጠ እግሩ አበጠ መጨረሻ ላይ አልፍ ሲል ከዛ እኔም የዛን ቀን ልደር ብዬ እንትን ስልም ድብድብ ልትደበድበኝ ተነሳች እናቱ አይደለም ከዛ በፊት አሁን ተጨንቆ በነበረበት ሰዓት የሆነ ቀን ግግም ብዬ ላደር አላልኩሽም ሁለቱን ቀን ዛልጋ ላይ አተኛም ስላለች ምን አደረኩኝ ሰሌን ከዚህኛው ቤት ይዤ ሄድኩኝና አጠገቡ ተኛለሁ ብዬ ሰሌን ይዤ ሄድኩ አልጋቸውን ካልነካው ምንም አይሉኝም ነው ከዛ ሰሌን አንጥፌ ለተኛ ስል አይ እዚህ አተኝም ምን ታረጊለታለሽ እኔ እናቱ አለ ምንም አሰሪለትም አለች አይ አጠገቡ መሆን አለብኝ ማገዝ አለብኝ እሱን ሲታመም እኮ ማየት እኮ ተስፋ ነው ከዛ አይ ማሪ በቃ ሂጂ ዛተኛ አለ እሱ ማለት ነው አይ ማሪ ሚስትህ እኮ ነኝ ስትታመም ልተውክ አይደለም ያገባው ግዴታዬ ነው ይሄ እሱ ተሳቆ ነው እቺን ጫፊዛ ሲጀመር ሚስት እንደዚህ ናት እንዴ ጥለሹ ሄደሽ አንድ ቀን እጄ ይደርኩት ታመመ ማለት ነው ጥለሹ ሄደሽ ይሞታል ብለሽ ነው ምናምን ብዙ ንግግሮች ተናገረች ልትደበድበኝ ተገለገለች ማክበር ስላልብኝ እናት ናት አልጋፈጥ ባሌን ስጭኝና ወጣለሁ ብያታለሁ ማልከደው ቃል ከዛ እህቶቹም በቃ ሂጂ ሲሉኝ ወጣሁኝ እዚህኛው ቤት ሆኜ በጣም ተቆጣት እነሱ ማለት ነው ጧት ነው የሚነግሩኝ ከዛ በዚህ መሃል ደግሞ ቴራፒ አሪፍ ነው ተባለ ጓደኛዬ ነገረች ለካንሰር አሪፍ ነው ቴራፒ ደግሞ ይዤ ሄድኩኝ ይሄ ልጅ ቢሞት ካንቺ ራስ አልወርድም ማለች ቁጭ ብዬ ያየሁት ከሚሞት ሙክሬ ቢሞት አይቆጨኝ አይደለም ቴራፒ ይዤ ሄድኩኝ ከዛ በቃ በጣም በሱ በጣም ቅራላት እንዴት ቴራፒ ይዛ ትሄዳለች በቃ አይሆንም ነው አላቀም ምክንያቱም ብቻ 2 ቀን ግን በሰላም አድሯል ደስ የሚለኝ ነገር ቴራፒ ጀምሮ ፔኑ በጣም ሰላም አባትየው ሁሉ ያን ሰው አመሰገነው ምናምን ነገር ቀደስ አለው ከዛ በኋላ ግን እንትን ይያለበት ሄደ እኔ መዛት ታድሪም ተብያለሁ እዚህም ከባድ ነው ታመምኩኝ አልጋ ያስኩኝ እኔ እህቱ ሁሉ መጣው ምግብ ሁሉ እህቱ መሰራልኝ አንድ ቀን ሙሉ ሳልበላው አልኩ ምናምን አሪች ልጅ እንዳትሞት ተባለ ከዛ አሁን ሁለተኛ ታካሚ ሆኜ እዚህ በመተኛ ከባድ ነው ለሷ አቴንሽን እንትን ማድረግ ነው እቤት ልሂድ በቃ ነው ያልኩኝና አወራውት ማሬኔ ጣልቼ አይደለም ከፈለክ አጠገብ ልተኛ ከፈለክ እዛው አንተ ያለህበት ክፍል ሁን ከፈለክ ቃጭኜ ልምጣና እንደ ድሯችን እንኑር ከፈለክ እዛኛው ቤት እንሂድ ማለት እኔ እሱ ማትረፍ ብቻ ነው ምቾት አይታየኝ አጠገቡ መሆን ነው የምፈልገው ግን እዚህ ሆኜ ምንም እያረኩልህ አይደለም ምሰራው የነሱን ቤት ስራና እንጂ ምልሽ ለሱ ምግብ ምናምን መስራት አልችልም አቁሜያለሁ ገላው ምናምን ማጥበው ግን እኔ ነኝ ምናምን ሌሎች ነገሮች ማድረገው ግን በቂ አይደለም ለኒያ ስለዚህ ቢያንስ እኔ ያመመኝ ነው ልሂድና ወይ ታከም ይልምጣል ሂጂ ታከም ያለ ሂጂ በቃ ትሻለሽ ትመጫለሽ ተስማማን ማለት ልክ ራይድ ጠርቼ ምናምን ልጄን ይዤ ቃይጄ ስወጣ አልቻለም ከዛ በፊት ደብድባኛ ወጣችኝ ጊዜ የተጋበዘች ጊዜ ሽማግሌ ሁሉ ሰብስቤ ጠርቻለሁ በሽማግሌ ያስጠይቂያታለሁ ምክንያቱም ለፋዘር ደውላ ብዙ ነገር አለች እኔ ምንም ሳል ቃዋን እየተቀለለች ልሂድ ነው የምትለው ምናምን ተፈጥሮ ያሉነ ነገር ማለት ነው ፖሊስ ነው መጠራው አለችን ምናምን ፋዘር ደግሞ ማንነቴን ያውቃል ልጄን አውቃታለሁ በዝም ብሎ ነገር አይደለም ስታገባን በክብር ነው በክብር ተነጋገራላችሁ ልጁ እንዳይሰማ ተብሎ እዚህኛው ቤት ሽማግሌዎች መጣው አወሯት ረግጣን ሄደችው ሽማግሌ እንኳን አስተማማለሁ ካለች ያው የበፊቱ ጦዘ በቃ እኔ ማቃቴ ታመምሽ ሄጄ እዛ እንትን እንዳልኩኝ ነይ ያለኝ ነይ ማሪ ያለኝ ይሄድኩኝ ገና ማለት ነው አልቻለም ማለት ከኔ መለስ አይፈልግም ነይ ማሪ አትጂ ጥለሽኛል እሺ አልኩት ልጄን ቤት አስቀምጬ ተመልሼ መጣሁ ለካ እናቱ ምናም ተቆጥቷታል አጠገቤ መሆን አለባት ምናም ብለዋል ከዛ ይቅርታ ጠየቀችኝ እሷም ትልቁ ቤት ይዘው እንገቡ ማለት
ከዚህ በኋላ አጠገቤ ሁኚ እኔም ጠልቼው እንዳልሆነ ነገርኩት በቃ በዛ ሰዓት አጠገቡ ልሆን ተስማማን ማለት ነው ከዛ ልጄን ጧት ይዤ ልመጣ ተነጋግረን ሄድኩኝ ቤት ሂጄ በጣም አመመኝ በማግስቱ ሆስፒታሉ አልኩኝ ለካሱ እዚህ በጣም ታሟል በጣም አሞት ቤተዛታ ወስደውታል አልደወሉልኝም እኔ ደግሞ አርብ ለሊት እንቅልፍ አልወስድ ብሎኝ ወደ ላይ ወደ ታች ሲለኝ አደረ ጨንቆኝ ማለት ነው ከዛ ጧት ሲሄድ የለም እሱ ቤተዛታ ነው ታሙ ከዛ በቃ እና ልጁን ሳያይ ምናም ብላክስቱ ማለቀሰች ምናም ልጄን አንጠልጥዬ ሄድኩ ሚስቴ ልጄን እንዳለ ነው ለካዛ ሄደ ከዛ ሲሄድ ማሪ ለምን መጣሽ አለኝ ጥሩ አልነበረም ሳየው ምናም ለምን መጣሽ ዛቶኝም ነበር አንቺ እኮ አሞሻል ምናም አለኝ ችግር የለውም አልኩ ልጁን አሳየሁት ከፍተኛ ክትትል ይግባ ተባለ ገባ አልጋ ያዘ ግን ቤተዛታ መግባቱ ለኔ ጥሩ ሆነ ቢያንስ በነጻነት ማየው ማገኘው ማቅፈው በቃ ጊዜ ያገኘ በጣም አሞታል መቃዠት ሁሉ ጀምሯል ራሱን ንቃተ ህሊናውን ያጣነ ምናምን በቃ ከዛ ግን እናመመው እንዲሰማው አልፈልግም ደና ነህ እኮ ስልክ ስጪኝ መዝሙር ማለት ሁለት ቀን ምናምን አደረና መዝሙር እንትን ልበላለኝ ጓደኞቹ ምናምን መተው ያዩት በደንብ ያኔ ነው በነገርሽ ላይ መታመሙ ስቲል ድብቅ ነበር ጎረቤት ሁሉ በብዛት አያውቅም ሲሞት በጣም ነው እንትን ያሉት ሁሉ ነገር ድብቅ ያለ ነው የኔ ፋሚሊዎች እንኳን መተው አንዴ ነው ምናምን የጠየቁት ከዛ በኋላ ተኝቷል የለም ነው የሚባለው እና ሆስፒታል ያለ በቃ ጓደኞቹ መተው አዩት የዛን ሰዓት ምናምን ከዛ በፊትም ይመጡ መተው አይተውታል አንዴ ምናምን እና ብቻ በቃ በደንብ መታመሙ ይፋ ወጣ ማለት ነው የዛ ሰዓት ከዛ በቃ እኔም በደንብ ጊዜ ያገኘውኛ አብሬው ማሳለፍ ጀመርኩኝ ስልክ ስጪኝ አለኝና መዝሙር ሊጋብዘኝ መጋብዝሽ መዝሙር አለ ብሎኝ ዲየነካ አቃተው ልጁ ወይ ስታክ አርጎ እኮ ነው ምናምን አለው ካህቱ ጋር ስታክ አርጎ እኮ ነው አንተ እኮ ትችላለህ አቅተው አይደለም ምናምን ዛ እንትን አለና ከፈተልኝ ይሄ መዝሙር ስሙ ይሻል ምን ሚል መሰለሽ የቴድሮስ እግዚአብሔር በእኛ ቤት ሁሉ ጊዜ ምስጉን ነው የሚል ነው እሺ አልኩትኝና ብዙም እንትን ሳለው ሰማሁት ምናምን ከዛ እወድሻለሁ አለኝ ከዛ ተረበሽኩኝ የዛን ቀን በቃ ሲሄድ ራሱ ስሙ ሄድኩኝ መሄድም አልፈለኩም ማደር ደግሞ አልችልም ልጁን ጥዬ እነሱም እንትና እየተፈራረቁ ስለሆነ ሁሉም በቃ ዘመድ አዝማድ መጥቷል እና አንቺ ልጁ ጋር ሂጂ ነው የሚሉኝ ሄዳለሁ ልጁ ጋር ከዛ በቃ ያችን ነገር አለኝ ከዛ በፊት እናወራ ነበር እና ስልኬን ይል ነበር በጣም ደጋግሞ ስልኬን ስጡኝ ይላል ሊያሳየኝ የፈለገው ነገር ነበረ ማለት ነው ስልኩ ላይ ማለት ምናልባት አሁን ቴሌብር ምንም ስለሚጠቀም ሬዲ ታውቁታል እና አድኑኝ ይል ነበር ዶክተሮች አድኑኝ ይላል በቃ እና ስልኩን ግን መስጠት አልቻለች ማለት አልሰጥም አለች ስልኩ አይ ምንም አይሰራለትም ስልኩ ምንም አያረግለትም ስልኩን አሸሹት በቃ ይሄ እቃዎችን ማሸሽ ምናምን ተጀመረ ማለት ነው ከዛ የሷን ስልክ ሰጣኝ ላላርም እንኳን ቶሎ የሚወስደው መድኃኒት ነበር የሱን ስልክ ያዘችው ኦኬ እሺ እሱ ይዳንልኝ እሱ አይደለም እንትኔ ጓደኞቹን ጋር ሊጠይቁ መተው ልጁ እንደዛ ኮማ ውስጥ ገብቶ እንትን ይያለ ስለኔ ነው የምታወራላችሁ ለነሱ እንዲያርጋ ማለት ብቻ ከዛ ቤት ስሜው ምናምን ሄድኩኝ የዛን ቀን ለሊት እንዴት ልደር አልቻልኩም መተኛት ታወቅሻል መሰለኝ ከዛ ጧት ሲሄድ እንትን ገብቷል አይሲዩ አክስቱም ደወለችልኝ እኔ ድረሻለች ቀለቶቹ ምናምን ተደወለ አይሲዩ ገባ ነቅቶት ማውራት አይችልም ምናምን ዶክተሯን ገብቻ አናከርኳ ሚስት ነኝ ሲጀመር ሆስፒታልም ይያልን በቃ እኔ ነኝ ዶክተሮቹን ይርኩም ጠይቀው እንጂ በእናትየው በኩል የሚነገር ነገር ነው ያልሰማ በቃ ገለልተኛ ነኝ እኔ ተገልያለሁ ዶክተሮቹ ግን ስለሚያውቁ ይነግሩኛል እንዲሁም አይተውም ደግሞ አይነው ሀጅ ያስታውቃል ብዙ ሰው እዛው የተኛ ታካሚ እንኳን ቤተሰቦቹ ግን ምናምን ይልሻል ሰው እንዲ ዝም ብሎ የሚታዘበው ነገር ይኖር የለ ከዛ ዶክተሯን ገብቻ አዋራኋትኝ ትግባ ተባለ አይሲዩ ገብቻ ያሁት ከዛ ሚስቱ ነሽ አው እንደዚህ ይልሽ የመታደልመም ቆይቶበታል ማለት በቃ ማሽን ላይ ብናርገው ወይ እኔ መፈረም አለብኝ ማሽን ላይ ይሁን ማሽን ላይ ቢሆንም ግን ይድናል ማለት አይደለም ህይወቱ እስከሚቆይ ድረስ ይሆን እንዲያግዘው ነው ግን ማሽኑ ሲገባ ጥርሱ ምናምን ተሰባብሮ ምናምን ሊሆን ይችላል የጎንጆች ጉዳት አለው እና አንቺ ነሽ የምትወስኚው አለች ኦኬ እሺ ብዬ ወጥቼ እናቱን ማማከርን ግዴታዬ ነው የሚወስኑትን ይወስኑ አይሆንም በሚል ተወሰነ ፈረምኩ አይሆንም ብዬ አይሆንም አይገባም ከዛ ዶክተሯ በቃ እግዚአብሔር ያጽናሽ ብላ ሲብላኝ ሄደች አይተርፍም ተብሏል በቃ ሳይሞት እግዚአብሔር ያጽናሽ አለችኝ ምን ማለት ነው ከዛ ግን ተስፋ አልቆረጥኩም በእምነታችሁ ማጸለይ ትችላላችሁ ስትለኝ ሮጥኩኝ ወደ ሚንትን እስጢፋኖስ
በቃ በየቄሶቹ ስር እየወደኩኝ በቃ እንዲጸልዩልኝ መታችሁ ባካችሁን አልኳቸው። የሆኑ ቄስ መጡ፣ ውስጥ ገቡ፣ ጸለዩለት፣ ረጩለት ጸበል ምናምን ሚድን መሰለኝ። ጓደኞቹን ድረሱልኝ ብዬ ጠራው። በቃ የዛ ሰዓት ግራ ገባኝ። ከዛ የዛ ሰዓት ግን እናቱ ምን እንዳለች ታውቂያለሽ? በቃ አሁን እቺ ጴጥሮስ የመጡ ስፔሻላይዝዶች አሉ ኦፕራሲዮን የሚያደርጉ ሂጂ እንትን በያቸው ንገሪያቸው ስትል እኔ ደግሞ ጅል ነኝ በቃ መዳኑን ስለሆነ እቴ ጋር ደውዬ ጴጥሮስ ሂጂ። ጴጥሮስ ሄደች። እንደዛ የሚባል ነገር የለም። ምንሽ ረፍዷል። እስከ ዛሬ ነው መሯሯጥም ካለብን አሁን አይደለም። ገብቶሻል? ሲያበቃ መሯሯጥ አልነበረብንም። የዛ ሰዓት መሯሯጥ ተጀመረ ማለት ነው። እና እህቱ ራሱ ዛታሞ እያለ እኔ እኮ አላቅም ስለ ህመሙ ዲፕ እንኳን አያውቁም። እኔ እኮ እዚህ ደረጃ እንደደረሰ አላቅም። መኪና ተሽጣ በቃ ከምናምን አሉ። ምንሽ እስካሁንም ያለውን ወጪ አክስቱን አምሸፍነው ምንም ለማድረግ ለሱ አሰስትም። የሚገርምሽ ማለት ነው። እና ይችል ነበረ በቃ የሆነ ነገር ማድረግ እንችል ነበር። ቢያንስ ማዳም ባንችል ደግሞ የሚጠበቅብን ነገር ተደርጓል ብዬ አላስብም። እንደ ሰው ቁጭት ይሰማሻል። እና ኬሞንም መውሰድ ነበረበት። ኬሞ እንዲወስድ በጣም ብዙ ቀን ተጣልተናል። በጣም ብዙ ቀን እኔ ያክስቱ ልጅ ኬሞ እንዲወስድ ሌሎቹ አይወስድም። እህቶቹም እንዲወስድ ነበር እንትን የሚሉት ማለት ተጨንቀናል። ብቻ አላቅም እግዚአብሔርም ስላልፈቀደ ይሁን አላቅም። እና ከዛ በቃ እንትን አልኩኝ ወጣሁኝ። ከዛ ይዛን ቀን በቃ አልሄድም ብዬ እዛው አልኩ። ደግሞ የሚገርምሽ እንደ ትላንትና አክስቱ በቃ ስቃይ ምናምን እኮ ያያሉ በጣም ይረዱኛል። ምግብ ሁሉ እንድበላ ይዛ የምትወርደው አክስቱ ናት። ምንሽ ከእናቱ ውጪ ያሉ ዙሪያ እኔን በደንብ ነው የሚረዳው። እና ልብስ ነገ ቀይረሽ ነይ በጣም ከስተሻል ሲያይሽ እንዳይጎዳ አለችኝና ዝንጥ ብዬ ነበር የመጣው። ኮማ ገብቷል። አላዋራኝም እኮ ከዛ በኋላ ከዛ በቃ ቀን እንደዛ ብዬ ዋልኩኝ። ልጄን አጥብቼ ተመልሼ መጣሁ። አድራለሁ ብዬ አደርኩ። ከዛ መዝሙረ ዳዊት እንዳልኩሽ ጸልያለሁ። ከእህቱ ጋር መኪና ውስጥ ገብተን መዝሙረ ዳዊት ውሃ ላይ ጸለይን። እና የጓደኛው የሚስቱ እህት ደግሞ የአቡነ ሐራ እንጥታለት ነበር። ሁለቱን አቀላቅለን የሆነ ተስፋ ተሰማኝ። እናትየው ገብቼ አይቼው ደህና ነው ሆዱም ቀንሷል ምናምን አለችን። ተስፋ ተሰማኝና እቺን ይዳንልን እንጂ በቃ የሚሸጠው ነገር ተሽጦ ይታከማል አለችኝ። እህቱ ማውስተሷ ደስ አለኝ። በቃ የሰላም የሚሰማሽ ነገር አለ። ከዛ እንደ መዝሙረ ዳዊት ላይ ራሱ እንደዚህ በየጸሎቱ የክርስትና ስሙን እያስገባን ከእህቱ ጋር ጸለይን፣ ከትንሽ እህቱ ጋር ከልባችን። ከዛስ ስመለስ ለሱ እንትን ልረጭበት ነው ላው ላይ እንትን ውስጥ እንዲነካው ማለት። ከዛ እንደመተን እዚህ ተረጋግተን እራትን በላን ምናምን በቃ የሆነ ደስ የሚል መንፈስ አሳክመዋለሁ ስላለች በቃ ተስፋ ውስጥ ነኝ። ሳይመታድ ቤተሰቦች ተብሎ ተጠራ። እንዳልወድቅ ይዘውኝ ወጡ። በቃ መልሁን አይዞሽ ያጣሁትን ፍቅር በሱስ ማግኘት ፈልጋለሁ። እወደዋለሁ። እኔ ንብረት ምንም አይደለም። ምንም ማለት ታውቋት ይሆን ወይ? ለልጄ በቂ እናት መሆን ፈልጋለሁ ከምንም በላይ። ሁሉም ባይዘው አድሟል። አሁን ማንም ከኔ ጋር የቆመ የለም። ማውራ ቤቱን አዎ ከዛ ምንድነው የማይሆነው ምንድነው የምትለው አልኩኝ።